ገብተሽ ቻሌንጅ አድርጊ ወይም ደግሞ ተሳስታችኋል ብለሽ የምታስቢው ነገር ካለ አረማችኋል ብለሽ የምታስቢው ነገር ካለ አይ ባይብልን ተረት ስል ጥፋተኛ ነኝ አጥፍቻለሁ ይቅርታ መጠየቅ እፈልጋለሁ ብለሽ ካልሽ ግቢና አዛዜል እግዜሩ ገብሩ ያ እንዴት ነው ነገሩ? አረ ከባድ ነው። አረ ወላሂ ይሄ የአብሮነት ስራ በጣም ከባድ ላኢላሃ ኢላላህ ሲኢቪ ባይብል ነው። ሲኢቪ ባይብል አውቴንቲክ የሚባለው ሂብሩን በመተርጎም ላይ አውቴንቲክ የሚባለው ባይብል ይሄኛው ነው። ከሆነ ምን ይላል? I will show you what will be sacrificed to me። ከሁለቱ እዚህ ጋር ሁለት ፍየል አምጣልኝ አለው። ይሄው ሁለት ፍየል ይዛለው ለአሮን። ከዛ በኋላ ከሁለቱ መካከል ደግሞ የትኛውን አዛዜል የትኛውን እንደምትሰዋ እኔ ራሴ ነው ነገር ይለዋል። where I will show you which God will be sacrificed to me። የትኛውን ለኔ እንደምትሰዋ to me የትኛውን ለኔ and which God will be sent to into the desert። የትኛው ወደ ምድረ በዳው እንደምትለቀው ደግሞ ነገርሃለሁ። ወደ ምድረ በዳው ግን የሚለቀቀው ዝም ብሎ አይደለም። to the demon ለሰይጣን ነው የምትለቅለት። ዲሞን ምን እንደሆነ ላሳያችሁ፣ ሁላችሁም ተከታተሉ። እንግሊሽ ማይችሉ ሰዎች እየተከታተሉ ከሆነ ዲሞን ምን እንደሆነ ሰይጣን ሆነው አዛዜል የምትለቅለት ይለዋል። ዲሞን ይሄ ነው ጋይስ፣ ይሄ ዲሞን ነው። ዲሞን የሚባለው ይሄ ነው። የትኛው ለኔ እንደምትሰዋ እኔ እነግርሃለሁ፣ እኔ ነኝ የማሳየህ፣ አንተ ብቻ ሁለት ፍየል ይዘህና ይለዋል። ይሄው ቱ ዘ ዲሞን ሰይጣን ለሆነው ነው። ያሁኑ አንተን ነኝ ታውቃለህ፣ ሞዴል ነገር ናት። እስኪ መልሳት ያሁኑ ባለጭራ ያላትን ከኋላ እንጂ ለሰም ከሌላ ሞዴል ነገር ናት። አዎ ሳይያት እቺ ሞዴል ነገር ናት። ሹፍ እንዳታስቀዝፈኝ። ላኢላሃ ሹፍ አያት ከሌሎቹ ታውቃለች ማለት አሪፍ ሼፕ አላት እቺ። ላኢላሃ አዛዜል ይላል እቺ ቤስ አዛዜል የላ ቀጥል ማነው ሳራ ዛሬ አቡ ሰላፊ ላይ አተ ከላይ ላይ ዘር በል እና ይሄ ሲኢቪ ባይብል ነው። የትኛውን ለኔ እንደምትሰዋ ነግሬሃለሁ ሲለው ነው። አረብኛውንም ተመልከቱ። ቁርአተን ሊረብ ወቁርአተን ሊያዛዚል አረብኛ መጽሐፍ ቅዱስ ነው በነገራችን ላይ እመቻላችሁ። ነው ምዕራፍ 16 ዘሌዋውያን ነው የሚለው ቁጥር 8 እዚህ ጋር ቁጥር 8 አንዱ ለሰውልኝ አንዱ አምጡ ብሎ ያዛልና እንዴት እንደዚህ ያደርጋል? ይሄን ሁሉ ቅጂ ተመልከቱ። በነገራችን ላይ ይሄን ሁሉ ሲቪ ጂፒኤስ ኤንኢቲ ኒው ኢንተርናሽናል ኒው እንግሊሽ ትራንስሌሽን ጂዩቢ ደርቢ የሚልም አለ ቢቢኢ ኤልኤቢ ሁሉም አርኤስቪ ኢቨን አርኤስቪ ራሱ አንዱ ለአዛዜል ስጡልኝ ይላል። ተመልከቱ። ሁሉ አዛዜል ነው የሚለው። የሂብሩን እኮ ተሰነ ነው ነገራቸው። ኦሪጂናሉ ሂብሩ አዛዜል ነው የሚለው። ኦሪጂናል ሂብሩ በተጨማሪ አረብኛው እንዴት ነው የምታስረዱን? ከቻላችሁ ግቡና አስረዱን፣ መረዳት እንፈልጋለን። ገብታችሁ ብታስረዱን ደስ ይለናል። ዊስፐር ካለ ተመለስና እስኪ አንዳንድ ነገሮችን ጨምርልን።
ኦኬ እንግዲህ ወገኖቻችን ካሉ ገብቶ ቢታንያ መታለች መሰለኝ አናግራት ሳላ አንሳለ አራጭቹ ከና ምንድነው ግምታረቡ ሰላም ነው ተረት ያልሽውን ባይብል እኔ አላቆም እኔ እኮ ግራ ገብቶኝ እኮ ያየው እኮ ለዛ እኮ ነው አታውቁትም እኮ እያልናችሁ ነው ማለት ቦታውን ንገረኝ ተረጋጋና አቡ ኢማ ታነቢዋለሽ አቡ ኢማ ታውራ ካንተ ጋር ነው ከአቡ ሳላ ጋር ነው ሞር እንደውም አንተ ታስወርደኛል ኦኬ መጽሐፍ ይዘሻል ቤቲና አፋለሽ መጽሐፍ አለሽ የምንድን ነው እስቲ ንገረኝ መጽሐፍ ቅዱስ አንቺ ያዝሽው ኦኬ እሺ አሁን ዘሌዋውያን ምዕራፍ 16 ቁጥር 8ን ክፈች እሺ ቆይ ላምጣ አንድ ደቂቃ ምን ዘሌዋውያን ያልከ ዘሌዋውያን 16:8 ኦኬ ሳላ እንዲቀላት ቪዲዮ ከፍታ አሳያት ነው ወይ አይ እንደዛም ይቻላል ተመልካቺ ቤቲና ስክሪኑን ተመልካቺ ሴባዶ 16 ምዕራፍ 16 እዚህ ጋር ይታይሻል 16 ቁጥር ስንት ነው ቁጥር ምን ይሄን ተመልካቺ ካለው አስገባው አብዱ ሚውት አድርጎ ያድምጥ ከዛ ይቀጥላል አይ እንትና ከዛ በኋላ ይገባል ቤት ሷት ጨርስ እዚህ ጋር ስላለ አብረን እናነባው እሺ ከ8 ጀምሮ ነው ማነበው እሺ እንደዚህ ይላል እኔ ላንብብልሽ አሮንም ይላል አይደለ አሮንም ሚውት አታርጊው አዳምጪ ሚውት ሳታረጊ አዳምጪ ጥያቄ ስለምጠይቅሽ አሮንም በሁለቱ ፍየሎች ላይ ዕጣ ይባረዋል አለ እንግዲህ አውዱን እንድትያህል ምንድነው በሙሴ በኩል አሮን ያዘዋል አሮን እንደዚህ ያርግ ለእስራኤላውያን ኃጢአት ማስተሰረያ መስዋዕት 2 አውራ ፍየሎችን ያምጣ ለሚቀደም መስዋዕት 1 አውራ በግ ይውሰድ ይላል እና በሙሴ በኩል አሮንን እግዚአብሔር ያዘዋል ቁጥር 8 ጋር አሮንም በሁለቱ ፍየል ላይ ዕጣ ይጥልባቸዋል አንዱን ዕጣ ለእግዚአብሔር ሌላውን ዕጣ ለሚለቀቅ ይላል ሁለት ፍየል አንዱ ለእግዚአብሔር ነው አንዱ ለማን ነው አንዱ ለእግዚአብሔር ነው አንዱ ለማን ነው ለማን ነው እዚህ ጋር ተረጎሙትን ለመቀቅ ነው ያሉት ከምዕራፍ 1 ጀምሮ ሎላም ቃይሚን ከቁጥር 1 16 ከቁጥር 1 ጀምሮ ያለ ያነበብን ነው እሺ አረ ቆይ ችግር የለውም ለየ ነገር አይምጣ ቱረት ላንብብልሽ የነበረው ቢታኔ እኮ አንድ እኔ ተረት ምንድነው የምታነበው አሁን ደነገጥሽ ቅድም ባይብል የምን ተረት ነው እያልሽኝ ስለነበረ ቀጥ ከአንድ ቀጥለሽ ከአንድ ጀምረሽ ወደ ታች ወረጅ በቃ ችግር የለም ነው ቆይ አብሽሪ ለምን እንዴ አወራለሁ አንተኛ ቤት ስትመጣ ያወራካል
ያውም ጓያል ካል እንዴ ብታወራው አሬ በጣም ፈልሰው ነው። በነገራችን ላይ የገስት ድምቀት ነው። በነገራችን ላይ ከአንድ ጀምረን አንብቢው። አሁን ታዩና እሱ ለምን አይ አንብቢ አንተም አንድ ጀምረሽ አንብቢ። አዎ ቀጥይ። አቡ ኢምራን ተረጋጋ። ቅድም ያልኩት የሆነ ፓርት ምንድነው ስለ አዛኝ ምናምን ያላችሁ የሆነ ፓርት ከየት ነው አምጥታችሁ የምታነቡት? ተረት ነው እንዴ ይያሉ ይሄኛው አልለም ተረትም ከሆነ ከዚህ ነው ያመጣው። ለማንኛውም አይደለም ከዚህ አይደለም። እሺ ለማንኛውም ካጀምሩ እናነባለና እናንብብ። አንብቢው። ሚውት ክፈቺና አንብቢው። ከምትስ አንድ ባጭሩ አስረዳ። ሲጀመር ስለ አይተን ስለ ቁርባን ወይ ስለ ወጥ ነው የሚያወራው። ያብራራ ነው ነገር ያሳለው ስለዚህ ባጭሩ መረዳት ይችላል። ድምጽ ለምንድን ነው የሚያስተጋባው? አቡሳላ ስለዚህ አላቅም። አይ ኦኬ ችግር የለውም። ቤቲና እኔ ቶሎ ላንብብ መች እንደምሽው አላቅም። እንደዚህ ይላል። በእግዚአብሔር ፊት የቀረቡና የሞቱ ሁለት የአሮን ልጆች ከሞቱ በኋላ እግዚአብሔር ሙሴን ተናገረው። እግዚአብሔር ሙሴን አለው፣ እኔ በስርየቱ መክደኛ ላይ በደመናው ውስጥ እታያለሁና እንዳይሞት በመጋረጃው ውስጥ በታቦቱ ላይ ወደ ስርየቱ መክደኛ ወደ ተቀደሰው ስፍራ ሁልጊዜ እንዳይገባ ለወንድምህ ንገረው። እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕትም አውራ ብሎ ወደ ተቀደሰ ግባ። የተቀደሰ የበፍታ ቀሚስ ይልበስ፣ የበፍታውንም ሱሪ በገላው ላይ ይሁን፣ የበፍታውንም መታጠቂያ ይታጠቅ፣ የበፍታውንም መጠምጠሚያ ይጠምጠም። የተቀደሱ ልብሶች ናቸው፣ ግንም በውሃ ታጠቡ። ከእስራኤል ልጆች ማህበር ኃጢአት መስዋዕት 2 አውራ ፍየሎች፣ ለሚቃጠል መስዋዕት 1 አውራ በግ ይውሰድ። እሱ ያለው የኃጢአቱን መስዋዕት ወይፈን ያህል ለራሱም ለቤተሰቡም ተሰርያል። 2 አውራ ፍየሎች መገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያቆማል። አሮንም በ2 ፍየሎች ላይ ዕጣ ይጥልባቸዋል። አንዱን ለእግዚአብሔር ሌላውን ለሚለቀቅ ይላል። አንዱን ለእግዚአብሔር ሌላውን ለማን ነው? ቤት ነው። በቃ እሱ ነው ፖይንት። እዚህ ጋር ቆም። ታብጀር ማድረጋቸውን ቀጥ ጀማ ታብን ኮፒ ሊንክ እያደረጋችሁ ጀማ። እሺ ቆይ ታብ ከዛ አሮንም ለእርሱ ያለውን የኃጢአቱን መስዋዕት ወይፈን ያቀርባል፣ ለእርሱ ለቤተሰቡም ያስተሰርያል አለ። ከዛ 2 አውራ ፍየሎች ወስዶ በመገናኛው ደጃፍ አጠገብ እግዚአብሔር ፊት ያቆማቸዋል ይላል። እና አሮንም በ2 ፍየሎች ላይ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር ሌላውንም ዕጣ ለሚለቀቅ ይልና አሮንም የእግዚአብሔርን የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መስዋዕት ያደርጋል። መለቀቅም የሆነበት ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰድደው ዘንድ በሕይወት በእግዚአብሔር ያቆመዋል። ምንድነው? አንደኛው ለእግዚአብሔር ነው። አንደኛው ለማን ነው? ወደ በረቀቀው አንደኛው ዕጣ ለሚለቀቅ ቆይ ጥያቄው አንደኛው ለእግዚአብሔር ነው። እሺ አንደኛው ለእግዚአብሔር ነው አይደል? መስዋዕት የሚሆነው ለሚለቀቅ የተለው ለማን ነው? እሱ ነው ፖይንት። ወደ ምድረ በዳ ላይክ በቃ 2 ነገር በብልፊት አቀረበ። እጣላው በብሉይ አንደኛው ለእግዚአብሔር ነው። እሺ ኦኬ ቤቲና ጥያቄው ምን መሰለሽ? 2 ፍየል ይዛኝ ያለው አብዱል ከሪም አንተ ነው ወንድነው የሚያወራው? ያ እኔ ነኝ። አሁን ጥያቄው ምንድነው? ቁጥር 8 ላይ ከዛ በኋላ በኩል ማውራት ይከብዳል ሳይሆን አብረን ነው የምናወራው። አሁንም በ2 ፍየሎች ላይ ዕጣ ይጥልባቸዋል። አንዱን ዕጣ ለእግዚአብሔር ለያህዌ ይላል ሂብሩ ላይ ለያህዌ፣ ሌላውን ለሚለቀቅ ብለው አማርኞችን አስቀምጠዋል። ነገር ግን ወደ ዕብራይስጥ እንሄዳለን። የምንሄድበት ምክንያት ምንድነው? ቋንቋ የተጻፈበት እሱ ስለሆነ። ወደ ሂብሩ ስንሄድ አንዱን ለያህዌ ይላል። ይሄው ፎር ያህዌ፣ አንዱን ደግሞ ለአዛዜ ይላል። አይተሽዋል? አዛዜል። እኔ እንግዲህ ፊት ለፊት ያለውን ነው ማነበው ያለው እኔ
እንደዛ ይኸው ፊት ለፊት ይኸው ፍልዴ ነው። እኔ ከፈትኩት ላይ የለም። እንግዲህ ከፈለግ ቪዲዮ ከፍቼ ማሳየት እችላለሁ። የለም እኔ ቅድም የከፈትኩት ቆይ የሂብሩ ወደ ሂብሩ እንሂድ። አንቺ ክፈች ሂብሩ እንሂድ። ያ እኔ ሂብሩን ክፈች አንቺ። ልክ ሳላ እኔ ንጽጽር ላይ የምሰራ ሰው አይደለም። የሂብሩ የግሪክ የምናምን ይዤ እንትን ባይብል ቤት እሺ እንግሊሹን እና እሺ ቢያንስ እንግሊዘኛው ጋር እንሂድ። እሺ እንግሊዘኛው ጋር እንሂድ። አንዴ ያሳድገኝ። እኔ ጋር ሃርድ ኮፒ በሌላ ስልክ እንግሊዘኛውን መክፈት እችላለሁ። ስልኬ ላይ ነው ግን ሃርድ ኮፒው ነው። እኔ ልክፈታ። ብዙ ስከፍት እየሰማችሁ። እሺ እኔ ልክፈታ። ቆይ አይ መጀመሪያ ሳላ ኦኬ፣ ወደዛ ከመሄዳችን በፊት አሁን ለሁለት በኩል ሁለቱ ፍየሎች አንዱ ለእግዚአብሔር ከሆነ አንደኛው ወደ በረሃ የሚለቀቀው ለማን ነው የሚለውን ነገር ንገረኝ አንቺ በያሹ መጀመሪያ። ኦኬ ያው በመጀመሪያ አይ ቲንክ ካላወቃችሁ በብሉይ ኪዳን እንትን ኃጢአት ስርየት የሚደረገው እንትን እንስሶችን በማረድ ነው። ያው ትንሹም ቢሆን ልታውቁ ትችላላችሁ። እናውቃለን፣ እሱን እናውቃለን፣ ብዙ እናውቃለን እኮ የነገርኳችሁ እኮ ነው። አንድ ቃስ ያልጠየቅሽውን አይደለም። አሁን ቆይ አይ እኛ ማንፈልገውን አይደለም አትመልሽልን። እኛ 10 ሲደመር 10 ስንት ነው ስንልሽ ይኸውላችሁ አንድ ሲደመር አንድ አትበይን። እኛ የጠየቅነው ያንን ነው። እዚህ ክፍል ላይ ለመስዋዕት ተብሎ ኦኬ የተቀመጠ ሁለት ፍየሎች ተቀምጠዋል። አንዱ ዕጣ ተጥሎ አንዱ ለእግዚአብሔር ነው። አንደኛው ለማን ነው ወደ በረሃ የሚለቀቀው? በቃ ይሄ ስትሬት ፎርዋርድ ኩዌስችን ነው። እሱን እኮ ነው የነገርኩህ ያለሁት። ያልተጻፈ ነገር እኮ ማንበብ አልችልም እኔ። ቃሉ ያለውን ነው ምልክ፣ የሌለ ነገር መጨመር አልችልም እኔ። ባለኝ እውቀት የተጻፈውን ነው የምነግርህ። ላስረዳክ የምችለው እኮ ለማን ነው የሚለው አይደል? ስለዚህ እዚህ ጋር ሁለት እኮ ለማን ነው ዕጣ ተጣለ። አንደኛው ዕጣ የወደቀበት ተሰዋ፣ ያኛው ደግሞ በህይወት እንዲኖር ወደ ታች እኮ ስታነበው በህይወት በእግዚአብሔር ፊት ያቆማል። ለቀቀው፣ በቃ ተወው። አንደኛውን ተወው። አንደኛው አንዱ ለሚለቀቅ ነው። ቆይ አንደኛው ሁለት እኮ መጀመሪያ ሁለት ለምንድን ነው የመጣው ታዲያ? ሁለት አስፈላጊነቱ ምንድን ነው? ሁለት ቁርጦ መጣ መጀመሪያ። እግዚአብሔር አንደኛውን መረጠ። በቃ ኦልሬዲ በቃ ሁለት ለምንድን ነው የመጣው? እግዚአብሔር መረጠ። አሁን እዚህ ጋር ለምን አንድ ለእግዚአብሔር ይባላል እንዴ? እንደዛ አይደለም። አንድ ለእግዚአብሔር አንድ ለሚለቀቅ ተብሎ ተስተካክሏል። መጀመሪያውን ወደ በረሃ ለሚለቀቅ አንድ ለእግዚአብሔር፣ ከዛ ዕጣ ይተጣላል። ሁለት አካላት እዚህ ጋር አሉ። ከመጀመሪያውም ተስተካክሏል የሚል ነገር አለ የለም? ሁለት ነው። ሁለት አምጣ ነው የሚለው። ከፍ ብለሽ አንብቢ። ሁለት ፍየሎችና የተመረጠው ሁለት ፍየሎች ነው የተመረጠው አይደል? የማንበብ ችግር ካለብሽ አንብቢ። መጀመሪያ ስንት ፍየል ነው አምጣ የተባለው? መጀመሪያ ከቁጥር 1 ጀምሮ ስናነበው ሁለት ፍየል መጣ። ከዛም በኋላ ሁለት ፍየል የመጣው ዕጣ ተጣለ። ለምንድን ነው ሁለት ፍየል የመጣው እኮ? ለምንድን ነው ሁለት እኮ? አንድ ለማን? አንድ ለማ አንዱ ለእግዚአብሔር መረጠ። ልክ አሮንም በሁለቱ ፍየሎች ላይ ዕጣ ይጥልባቸዋል። አንደኛው ዕጣ ለእግዚአብሔር ደረሰው፣ ሌላኛው ዕጣ ለሚለቀቅ ሆነ። ከዛ የሚለቀቅ የተባለው ለማን ነው? ከታች አንብቦ እዛው እኮ የተለቀቀ ለሚለቀቅ የተባለው ለማን ነው? ለማን እንደሆነ እዚህ ጋር ለእንትና ነው። ለዛ ነው እኮ ለዛ ነው አሁን የሳላ ያስፈለገች። ለዛ ነው ወደዛኛው ቋንቋ መሄድ አለብን የተባለው። ለዛ ነው አይተሽ፣ እኔ በእጄ ባለው ጠይቁኝ ስትይ በእጅሽ ያለው ላይ ምንም መልስ ልሰጭን አልቻልሽም። ስለዚህ ሳላ ይቀጥል። አሁን ደግሞ ወደ እናት ቋንቋ ሄደሽ ምታሳይ። አይ እኔ ማሳየት አልችልም ካልሽ ሳላ ያሳይሽ። አሁን እዚህ ጋር በፊት ያቆመዋል። በቃ 4 ነጥብ ዘጋው። በህይወት ይኖራል እኮ ሊሰደድ ነው እኮ እንትን እያደረገች ነው። ቤቲና ቆይ ዝም ብለሽ አትቀባጥሪ እንዴ። እዛ ጋር መጀመሪያ ሁለት ፍየል መጣ ያለሽ እኮ ተረጋግተሽ ሁለት ፍየል መጣ ያወራን ነው ያለነው እኮ። ይኸውልሽ አንድ ሰው ሲሰርቅ አሁን የሆነ ሰው አላዳምጥም ሲል ኢየሱስ ደንቆሮ ሲላቸው የሰደባቸው ነው ካላቸው አንቺም እንደዛ ብዙ የማየው ነገር ስታወሪ እንደዛ ብለሽ ሊከፋሽ አይገባም። እስቲ የገብሩ ነገርኩ ነው። እዚህ ጋር ላይ ቆይ ወደ ሐሳባችን ስንመለስ ቤቲና
አድሚን አድርጉ አንዴ ነክ እኮ ሲጀምር ነክ ዘመን አካውንት እንግሊዝኛው አድሚን ያስኬድ ይመስለኛል። እሷም አይ ቲንክ አዲስ በእሷ ቋንቋ እኮ ላሳያችሁ አለች። እንግዲህ እንድታሳየን አስረዳናል። ማሳየት አልቻለም፣ እዚህ ጋር አልተቀመጠም ካለች፣ ስለዚህ ሳላ ሊያሳያት ይገባል። አይ ሰበብ አሁን የሆነው ነገር ምንድነው? ካለች ያስገባት። በህይወት ይኖራል የሚል ነገር በተደጋጋሚ ስትናገር ነበረ። እንደዛ አይልም። ለምንድነው ሚስኮት የምታደርጊው? ቁጥር 10 ላይ የመለቀም ዕጣ የሆነበት ፍየል ያስተሰርይ ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በህይወቱ በእግዚአብሔር ፊት ያቆመዋል ነው። አያርዶም እያለ እኮ ነው። በህይወቱ በእግዚአብሔር ፊት ያቆመዋል፣ ከዛ በኋላ ይሰደዳል ይላል። ከዛ በኋላ ይለቀዋል ነው። መጀመሪያ ግን የሚያቆመው በህይወቱ ነው፣ አርዶት አይደለም። በህይወቱ በእግዚአብሔር ፊት ሲጀመር እኮ ወደ ድንኳን አምጣ ነው የተባለው። በነገራችን ላይ ወደ ድንኳኑ አስገባቸው ነው። ይኸው ላሳያችሁ። እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕት አውራ በግ ይዞ ወደ ተቀደሰ ስፍራ ይግባ። የሆነ የተቀደሰ ስፍራ አለ። የተቀደሰ ስፍራ ውስጥ ሲገባ ግን ፍየል ይዞ ነው የሚመጣው። ፍየል ይዞ ሲመጣ እዛ የተቀደሰ ስፍራ ውስጥ ፍየሎቹ ያው ናቸው፣ በህይወት አሉ። ይኸው እንዲሁ አሮን ለኃጢአት መስዋዕት ወይፈን ለሚቃጠል መስዋዕት አውራ በግ ይዞ ወደ ተቀደሰ አያርዳቸውም። ውስጥ አይታረድም። የተቀደሰ ስፍራ ተብሎ እዛ ውስጥ አይታረድም። በህይወት ይቆም። የሆነ የተቀደሰ ስፍራ አለ። ፍየል አምጣ ተባለ ከላይ በኩል፣ ከዛ በግም ይዘና ተባለ። አያርዳቸውም። የተቀደሰ ስፍራ ተብሎ የሆነ እንትን ነገር አለ፣ ቤተ መቅደስ ነገር አለ፣ ቅዱስ ስፍራ የሚባል እዛ ውስጥ አይደለም የሚያርዳቸው። ስለዚህ በህይወት የሚያቆመው እዛ የተቀደሰ ስፍራ ውስጥ ነው። ከዛ በኋላ ግን ይለቀዋል። ግን የሚለቀው ለማን ነው? አሁን የሚለቀው ለማን ነው ብለን እንጠይቃለን። የሚለቀው ለማን ነው ስንል አማርኛው ላይ ካልተናገረ ሂብሩ ላይ ይናገራል፣ እንግሊዘኛ ላይ ይናገራል፣ አረብኛ ላይ ይናገራል። ክርስቲያን እናስገባና እንደዛ ይሻላል። ክርስቲያን ሲገባ ተብታብራ ክርስቲያኖች ብዙ ሰዎች መጥተው ነበር በዳራችን ላይ እዛ ሆነው ያወራሉ። ግን እዚህ ለምን የማያወሩት? እንትን እኮ ነው አዛዜል ሆኖባቸው እንዴት ሆኖ በዚህ አንቀጽ ምን ብለው ያወራሉ? ብራዘር ይሄን እኮ አርበ ዝም ብለህ ተቀብለህ ዋጥ አድርገህ መሄድ ነው እንጂ ብዙ ሰዎች አሉ። አይቻልም። ያብታቱት ነገር የለም። አቤታቸው ላይ የሚለፈልፉ ሰዎች ነበሩ ቅድም እና ለምን እንደማይገቡ አላውቅም። ባይ ዘ ወይ ትርጉሙ መጽሐፉ ለተራሊ እንደው ቨርስ በቨርስ ብናጠና ብዙ ጉዶች ይወጡታል። ትርጉም ላይ በጣም ነው የሚያቀሽቡት። አንድ ምሳሌ እስቲ ለማሳየነት ከርዕሱ ጋር የሚገናኝ አይደለም፣ ግን ሰው እስኪገባ ድረስ እስቲ አንድ ምሳሌ ነው መጽሐፉ ላይ ምን እንደሚሰሩት ሳላ መሳፍንት ምዕራፍ 1 ቁጥር 19 ክፈት እስቲ። ፈትዋ እንዳሰጡብን ክርስቲያኖች እዚህ ያለን አውሩ። ኦኬ ከሷ ጋር እንቀጥል። ቤቲን አለሽ? ለምንድን ነው የሚታረከኝ? አብዱል ካሪም ለምንድን ነው የሚታረከኝ? ኮሜንት እንዳላረግ ሜንሽን እያረጉኝ ነው፣ ግን እንዳልመልስ የሚታረከኝ ሚዩቴን አንሳለኝ። ሚዩት ያረኩሽ እና ሚዩት እኔ ነኝ ያረኳት። ሁላችሁ እዚህ ያላችሁ ሰዎች እኔ ነኝ ሚዩት ያረኩት። ሚዩት ለምንድን ነው የማደርገው? ሁላችሁም ታውቃላችሁ። ከዚህ ፊት አይደል አንድ ሰው ገስት ልኮ ሳይገባ ዝም ብሎ ኮሜንት ላይ የሚጽፍ ከሆነ ሚዩት አደርጋለሁ። ሁሌም ነገ ማረጋለሁ፣ ከነገ ወዲያም። ስለዚህ አዲስ ነገር አይደለም የምትናገረው። እሺ ስለዚህ አሁን መቀጠል ከፈለሽ ቀጥል። እኔ ቤትክ ዛሬ ነው የመጣሁት። ሲቀጥል የመጣሁት ደግሞ አቡ ኢምራንን እነሱን ስለማቅቻት እናመሰግናለን። ሚዩት ለምን እንደማድረግ ታውቂያለሽ? ሚዩትን ያነሳልሻል። ቀጥይ ቆይ አንድ ጊዜ ቀጥይ ሀሳቡን ቆይ ነገርኩ እኮ እኔ ፈርተሽ ነው። ሀሳቡ ላይ ፎከስ አድርጊ። ችግር የለም። በቃ ራስ ወዳት ነው አሚምራን እዛ በቃ እሷ አንድ ጊዜ ሚዩት አንድ ሁላችሁ እንዴ አሁን በቃ ይኸውልሽ ቤቲና እዚህ አሁን ለዚህ ላይ ጊዜም ስትመጪ ቀጥታ ወደ ነጥቡን በቃ ማስረጃ ነው የሚታየው። እና ደግሞ ጋር ያለው እኔ አስረዳቸዋለሁ ያላልካ ያስረዳናል። አሁን አንቺ ቅድም ስታስረጅን አማርኛው ትርጉም ነው እየተጠቀምሽ ያለሽው። ትርጉሙን እሺ ብለን ተቀብለን እያስረዳሽ ያንቺ ማስረዳት ካልቻለ ኢቨን ጭቅጭቅና አለመግባባት ከተፈጠረ ወደ እናት ቋንቋው ነው የሚሄደው ሁል ጊዜ ማለት ነው። ስለዚህ የእናት ቋንቋን አልቀበልም ማለት አስረጅን ስንልሽ ያንቺውም ማስረዳት አልቻልሽም። ስለዚህ ሳላን ልታዳምጪ ይግረቡ ወደ ቦታው ሄደን ያኔ እሺ ለማስረጃ መግባባት አይቻልም።
እዛ ነው። ወደ ሀሳብ ካለሽ ቀጥይ፣ ወደ ውይይቱ እንሂድ። እሺ ሀሳቤ ምን መሰለክ? አንደኛ እኔ ምንም ፈራው ጉዳይ የለም። ማቀው እነግርሃለሁ፣ እማላቀውን ደግሞ ጠይቄ እመጣለሁ። ሲቀጥል ልክ ነህ። አማርኛው ከሌለ ወደ እናት ቋንቋ ይኬዳል። ወደ በዕብራይስጥ በግሪክ ምናምን ይታያል። አይ ነው እሱን አውቃለሁ። ግን አሁን ያለውን የገባኝን እነግርሃለሁ። እማላቀውን ጠይቄ እመጣለሁ። እኔ ንጽጽር ላይ የምሰራ ሰው አይደለሁኝም። ምንም ፈራውና ማፍረው ጉዳይ የለም እኮ አለቀ በቃ። አይ መፈራራት የሚባል ነገር የለም እዚህ ቤት ላይ እዚህ የለም እኛ ጋር አታርገኝ። ኦኬ ከታች ጽፊ ነው ያልከው። እሺ በቃ አሁን ችግር የለውም። አሁን ወደ ሳላ ቀጥል። ወደ እናት ቋንቋው ላይ ሄዳ አሳያት። ሚውት ላይ ነህ ሳላ፣ ሚውት ላይ ነህ። እያወራሁ ነበር እኮ ሚውት አድርጊ። እሺ ምንድነው ዘሌዋውያን ምዕራፍ 16 ቁጥር 8 ላይ ሁለት ፍየሎች አለ። በሁለት ፍየሎች ላይ አሮን ዕጣ እንዲጥልባቸው ተናግረዋል ነው ታዘዋል። የመጀመሪያው ዕጣ ለእግዚአብሔር ተብሏል። ይሄ ለጋድ ነው፣ ለያህዌ ነው ይሄኛው። ሁለተኛው ግን ለሚለቀቅ ብለው ተርግመዋል። አሁን ለሚለቀቅ ሲል ለማን ነው የሚለቀቀው ብዬ ከአማርኛው ጠይቄሻለሁ። አብዱን ጠይቀዋል። አይ አልተጻፈም የሚል ነገር ነው። ሌክሲካኖች አሉ። እንግሊዝኛ መቻል ቅብን ሂብሩ ምን እንደሚሉ ከዛ ከኢንተርዲኒየር እናነባለን። ነገር ግን ሂብሩ ላይ አንደኛው ለጋድ ነው አለ። ጋድ እግዚአብሔር ነው። ሁለተኛው ለአዛዜል ነው አለ። ይሄ ሳን ነው። ስለዚህ ከሂብሩ አሳይሽ ላይ ሁላችንም እንመለከታለን። አንዱ ለያህዌ ብሏል፣ እንስማማለን። ለያህዌ ነው አንዱ። ተመልካቹ ሂብሩ አንቺም ትከፍቻለሽ። በነገራችን የኔ ብቻ ሳይሆን አንቺም ሂብሩን ትከፍቻለሽ። ልክ እንደዚሁ እንመለከታለን። አንዱ ለያህዌ አለ። ላሜድ አለች እዚህ ጋር ለያህዌ ብሎ ያስቀምጣል። ይሄው ለያህዌ ያህዌ ይታያል መሰለኝ። ቆይ ይሄው ለያህዌ ነው አለ። አንዱን ዋኑ ለያህዌ ነው። ይሄው አልወጣሁኝም ግን አንዴ ይቅርታ፣ አንድ ጊዜ ሰው የጠራኝ ስለሆነ አልወጣሁኝም ግን አንዴ እሺ። አንዱ ደግሞ ዱፍዬ ለያህዌ አለ። ከዛ ዲያና ዘርዋን ሌላኛው ፍየል ተመልከቱ ለአዛዜል ብሎ ያስቀምጣል። አንዱ ለአዛዜል ነው። አዛዜል ማን ነው? ከወደቁት መላእክት መካከል ወይ ደግሞ ከሰይጣን ናቸው። ታጭበረ ተመልክተሃል? ከታች ሌተራል ዲፊኒሽኑን ፕሮናውንሲዬሽኑን አዛዜል ብሎ አስቀምጦ ፎር ዘ ስኬፕ ጎት ምናምን ብሎ ያስቀምጣል። ስኬፕ ጎት ነው። ይሄ ማጭበረር እኮ አየሁት እኮ። ይሄ ትክክል አይደለም። አክቹዋሊ እሷ እስክትመጣ ድረስ እስቲ እንትን ጋር ሂድ። ቅድም ያልኩ ቦታ ቨርብም አይደለም ናውን ነው። እንደዛ ስኬፕ ጎት ማለት አይችሉም። ስኬፕ ጎት እንዴ ማን ነው የሚሰማቸው? ነው እንዴት ናውን ሊሆን ይችላል? ስኬፕ ጎት እንዴት ነው? ጭራሽ እኮ ፎር ዘ ነው የሚለው። ፎር ዘ ስኬፕ ጎት ይሄን ሁሉ እንትን የሚራዝም እነሱ ጭራሽ ናውንም ሆኖ እኮ ነው። ናውን ሆኖ ስኬፕ ጎት ይለዋል። እኛ ህፃንን እንደ ይሄን ያልከው። እሺ የቱ ጋር ሂድ? መሳፍንት ምዕራፍ 1 ቁጥር 19 ትራንስሌሽን ላይ ምን እንደሚጫወቱ ለማሳየት አይለው ከቶፒኩ ጋር ይገናኝ። 19 አክቹአሊ አው ብዙ ምሳሌዎች አሉ። እሺ ምን አለ? እግዚአብሔር ከይሁዳ ጋር ነበረ፣ ይሁዳም ተራራማ ሀገር ወረሰ። በሸለቆ የሚኖሩት ግን የብረት ሰረገሎች ነበሩና ሊያወጣቸው አልቻለም። ይሄ እንደውም በትክክል አስቀመጠ። የሚገርም ነገር። ምዕራፍ ስንት ነው? ምዕራፍ 1 መሳፍንት 1 ይሄ ትክክል አስቀምጧል። 54 ላይ ቢታየው ቀይረውታል። እንትኑን ቃላቶቹን ወደ አሁን እግዚአብሔር አልቻላቸውም ነው እያለ ያለው ከታች ያለው ስለነበሯቸው ሊያወጣቸው አልቻለም ይላል። ስለ እግዚአብሔር ነው እያወራ ያለው ሙሉ አንቀጽ። 80ው ሊሆን ይችላል። አክቹአሊ አሉ ማርቆስ ላይ ቆይ ትርጉም እንዴት እንደሚያደርጉ እንዴት እንደሚያጨበረብሩ ማርቆስ ላይ ገብተን ነው የምናየው። ቤቲና አለሽ አሁን
ይሄንን ሌላ 54 ክርስቲያን ላይ አድርገው ታውቃለህ? ሲጻለ 54 ካለ የኔ መጽሐፍ ቅዱስ አንድ ነው የሚሰራው። ላኩልኝ እስኪ ያ ብዙ እንትን ያለው ላኩልኝ። 54 አለ ላንብብላችሁ እኔ። እሺ አንብብ። አክቹአሊ 54 ነው። ኦኬ እግዚአብሔርም ከይሁዳ ዩሮ 54 ነው አይደለም? እኔ ጋር ያለው እንትን ነው 1954። ቆይ እሱ አይደለም። ሌላ ምሳሌ ላሳያቸው ትርጉም እንዴት እንደሚያደርጉ። ይቅርታ ቤቲና ካለሽ ገስት መላክ ትችያለሽ። ይታያችኋል አለች ነው። ኦኬ ተመልከቱ። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ እንዴት እንደሚጫወቱባቸው ተመልከቱ። የአምላክ ቃል መሆኑ ነው ይሄ። መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ። ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ። ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያው ድረስ በእጃቸው ላከው ይላል። እቺ ትታያቸዋለች። ይሄኛው እቺ አራት ነጥብ ትታያለች። ከዚህ ጀምሮ እስከዚህ ድረስ የትኛውም ቅጂ ውስጥ አታገኙትም። የትኛውም ቅጂ እያልኩ ነው። ግሪኩን ቼክ ማድረግ ትችላላችሁ። በኢንተርሊኒየር ቼክ ማድረግ ትችላላችሁ። የእንግሊዘኛው ማየት ትችላላችሁ። ተመልከቱ። ፎር ዘ አፍሬድ ስለፈሩ ምንም አልተናገሩም ብሎ ይጨርሳል። ይሄ ሁሉ ማጭበርበሪያ ነው። ቄሶቻችን ቦነስ ለአምላክ ቃል ቦነስ አለ አይደለ? አምላክ ቃል ውስጥ አጭበርብረው አስገብተው ቦነስ እያስቀመጡ ነው። ከዛ ምዕመናን ይሄ የአምላክ ቃል ነው የአምላክ እስትንፋስ ነው ብሎ ያነባዋል። ግሪክ ውስጥ የለም፣ ኢቭን ግዕዝ ውስጥ የለም። የሚያውቁት ሰዎችን ማስነበብ እንችላለን። ግሪኩን ቼክ ማድረግ እንችላለን። እኛ ራሱ እንግሊሹን ማንም ማንበብ ይችላል። አንድም ቦታ ለምንድን ነው የሚጨመርበት? ይሄ ሁሉ ጥሩ ነገሩ አዲሱ መደበኛ ትርጉም አላቸው። ይሄ የጴንጤዎች መጽሐፍ ቅዱስ አዲሱ መደበኛ ትርጉም ላይ እቺ ሙሉ ወጣለች። ከዚህ ሙሉ ወጥቷል። ለምን አስገቡት እዚህ ጋር? የአምላክ ቃል ካልሆነ ለምን ጨመሩት? ቢያንስ ግሪክ ውስጥ አይኖርሽም፣ አውቶግራፍ ውስጥ አይኖር። ለምን እንግሊዘኛ ውስጥ ያለለው ለምን ጨምሩበታል? ልክ እንደዚሁ የዘሌዋውያን 16:8ንም ለምን ያጨረበሩት? የአሁኗን አስታውሰኝማ ምዕራፉን ማርቆስ 16:8 ሌላም አርጊውመንት አለ። አንድ የሚገባ ክርስቲያን ቢኖር ማርቆስ አውቶግራፉ የማኑስክሪፕቱ ከዚህ ጀምሮ የለውም። ቁጥር 9 የለውም፣ 10 የለውም፣ 11፣ 12፣ 13 እስከ 20 ድረስ የለውም አለ የሚል ማንኛውም ክርስቲያን እዚህ ውስጥ ካለ እነዚህ ጭማሪ ናቸው። አንድ ጥቅስ አይደለም ማውራው ጋይስ። ከ9 ጀምሮ እስከ 20 ድረስ ያሉት ኮዴክስ ሳይናቲካስ ውስጥ ከፍታችሁ ታሳያላችሁ። የለም ቫቲካነሱም ውስጥ ገብታችሁ ቼክ ታደርጋላችሁ። እዛ ውስጥ አታገኙ። ይሄ ሁሉ ቦነስ ነው። የአምላክ ቃል ላይ ያስቀመጡት ቦነስ ይሄ ሁሉ ግሪኩ ላይም የለም አይደል? ሳለ እዚህ ጀምሮ የለም። ግሪኩ የሚቆመው እዚህ ጋር ነው። ወደ ፖይንቱና ለኛ ኦኬ ኮዴክስ ሳይናቲካስ እንግዲህ ኮዴክስ ሳይናቲካስ 300 ምናምን ላይ ነበረ። የመፍቅዱስ ወይ ደግሞ ማኑስክሪፕት ነው። እዚህ ጋር ቼክ ማድረግ እንችላለን። ቤቲን አለሽ? ሳስራ ሎንኩ ይወጣ ችግር የለውም። ታንከኛ ኢምራን ይታያችኋል።
ይሄኛው እንግዲህ ምንድነው ኦሪጂናል ቴክስቱ ነው። ኮዴክስ ሳይናቲካስ ኦሪጂናል ቴክስቱ ነው። ማኑስክሪፕቱ ላይ እሺ ብሏል። ዘግቼ ልክፈታ። እኔ እኮ እያሳየው ነበር። መቶ ሞደርን ግሪክ ማርቆስ ወንጌል ሲያስቀምጡ ነው የሚጠናቀቀው። ቁጥር 8 ላይ ነው። እዚህ ጋር ነው የሚጠናቀቀው። ያ ሁላ ኖት የለም 11 12 13 14 ብሎ እስከ 20 ድረስ የሚሄደው እዚህ ጋር ወፍ ነው። አንድ ነገር አታገኙም። ምርቃት ነው ምን እንደሆነ አናውቅም። ቢሆን ሰው 12 ጥቅስ እንዴት ይጨምራል? ምርቃትም ቢሆን ይሄ ሁሉ እንዴት ይጨምራል? 1 2 3 4 6 7 8 9 10 11 12 12 ጥቅስ ሙሉ እንዴት ይመረቃል? እንደው አምላክ ላይ አይደለም 12 ጥቅስ እቺ መጨመር ኃጢአት አይደለም ወይ? እቺ ምልክት የምትለዋን ቃል ብቻ አምላክ ላይ መጨመር ቃሉ ላይ መጨመር ኃጢአት አይደለም ወይ? እንደውም ጴንጤዎች እኮ አንዳንድ ጊዜ ኦርቶዶክሳውያኑን ከተጻፈው ተለፍ ምናምን እንደዛ የሚል አሩ ነው ብቻ አፍኮት ያደርጉና ያልተጻፈ ነገር እንዴት እንትን ትላላችሁ ይሄ ኃጢአት ነው ብለው ሲወቅሷቸው ነው የምናየው። አክቹአሊ ይሄ የጴንጤዎችም ጅምር ነው። በረከት ስድስቱ ነው። ግን 12 ጥቅስ ሙሉ ምንም ሳይፈሩ ይሄ ደግሞ እጅግ ነው። አብዱ ካልሰገድክ ናስገድ። እስከዛ እኔ እላለሁ። ከዛ ኢንሻአላህ ሄጄ እሰግዳለሁ። እና ከአቅም በላይ አሸክማት ልጅቷን እኮ ሄደች። ይዛትም ታች ላይ ብዙ ሰዎች ነበሩ። አክቹአሊ ቅድም ፓስተር ከድር የሚባል አዲስ ተመዝጋቢ አለ። እሱ ቡር ሲል ማለት ነው የሆነ ሹብሃ ነገር እየጣለ ነበርና ምናልባት ሳላህ ማነው አብዱልከሪም ወይም ሌሎች እስኪመጡ ምን አለ መሰለ ቡኻሪ 3682 ቁጥር ጠራልኝና ሰይጣን ማለት የሰው ልጆች ሁሉ ሲወለዱ ሰይጣን በጣቱ ይነካና ኤክሰፕት ጂሰስ ይላል። ከኢየሱስ ምናምን ብሎ ከዛ ለጥቅህ ምናምን አረ ገባው ማለት ነው። ኦኬ ምንም ችግር የለውም። እስኪ አንደኛ ሐዲሱን ማስረጃህን አምጣ አልኩት። ሁለተኛ ነገር ደግሞ ግሬዱን አምጣ፣ ሰነዱንም አሳየኝ አልኩት። ለምን አሳያለሁ? ይሄ ቁጥር ጠራውላ አይደል? አረላላ ብለህ አንደኛ አንተ ከፍረ ነው ጀስ አረበኛ ማለት አንተ አያቀተህም እና ሙስሊም ነበርኩ ሰግድ ነበር ምናምን ስለምትል ነው እንዴ? አንብብልኝ አረበኛውን በጭራሽ ብሞት ሞቸል ገል አላነብም ማለት እና እንደዚህ አይነት እነሱ ሄደው እሱን ማለት ነው የጌታ ሰው ጌታ ይባርክ ማለት ነው። አሜን ጌታ ሰው ያልታቃል ይጭኑታል ዝም ብሎ ላኢላሃ ኢላላህ። ኦኬ ይገርማል። ያሬድ እንዴት ነህ? ሰላም ነው ያሬዶ? ከሆነ ሚውትን አንሳ። ሰላም እንዴት ነህ? ሰላም ነው። ሰላም ነው። ግብት ነው። አልሐምዱሊላህ። ጥያቄ እየጠየቅን ነበርና ክርስቲያኖችን ፈቃደኛ ከሆንክ ጥያቄዎች ነበሩ። እሺ ኦኬ። እኔም ያው ጠይቃለሁ። ይፈቀዳል? ችግር የለውም። መቼስ ጠይቆ ብቻ መቅረት የለበትም ብዬ አየት ትጠይቃለህ። ችግር የለውም። እና
ይሄንን ቃል እንድታስረዳኝ ነበረና መረዳትም ስለምፈልግ ጭምር ብዙ ሰዎችን መረዳት ይፈልጋሉ። ስክሪን ይታያል? ማርቆስ ወንጌል ነው ምዕራፍ 9 ከቁጥር 1 ጀምሮ እንመልከት። 12ቱንም ሐዋርያት በአንድ ደርሱ ጠርቶ ይላል። 12 ሐዋርያት ነበሩት። ሁሉ ላይ በአጋንንቱ ዘንድ ኃይልና ስልጣን ኃይልና ስልጣንን ሰጣቸው ለ12ቱ ሐዋርያት የእግዚአብሔርን መንግስት እንዲሰሩና ደዌዎችን እንዲፈውሱ ናቸው። በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ሁለት እጀ ጠባብ አይሆንላችሁ ብሎ አድራ ሲላቸው እስኪ ቁጥር 3 ብቻ በደንብ ዲቴል አብራራልኝ። በትርም ቢሆን ከረጢትም ቢሆን ብርም ቢሆን ለመንገድ ምንም አትያዝ። ሁለት እንጀራ ጠባብም ሁለት እጀ ጠባብም አይሆንላችሁ። እሺ ማለት ያው ብዙ ነገር መኑ ነው፣ ሁሉ ነገር ቀላል ነው ባጭሩ። አይ እንዲህም አላቸው ይላል። የሆነ መልእክት ሊያስተላልፍ አይደለ? በትር ምን ነበረ? በትር ዱላ ነው። በትር ዱላ ተያዙ። ከረጢትም ቢሆን አለ። ከረጢት የሆነ እንትን የሆነ ከረጢት ኪስ ነገር ነው። ብዙ ነገር ኪስ ነገር አሁን እንጀራም አለ በተለምዶ እንደዛ ነገር ማለት ሜቢ እንጀራ የሚበላውንም ቢሆን አትያዙ። ብርም ቢሆን የሆነ ለመንገድም ቢሆን ለመንገድም ምንም አትያዙ አለ። ምንድነው ያላቸው ያለው? 12ቱን ወደ ራሱ ጠርቶ አደራ አላቸው እና ከለር ያለ እንግዲህ ይመስለኛል እጃቸው አቡ ፕሊስ ቆይ እሱ ያስረዳኝ ሄዶ ምንድነው በደንብ ለመረዳት ወደታችን ይሄንን ሚል ነገር ነው። ተያዙ ከላይ ተያዙ፣ በትር አትያዙ፣ እንጀራ ብር አትያዙ። በቃ ምንም እንዳት በማገቡበት ቤት በዚያ ተቀመጡ። ማናችሁ የማይቀበሏችሁ ከዚያ ከተማ ወጣችሁ ምስክር እንዲሆኑባችሁ ከእግራችሁ ትቢያ አራግፉ እያለ እና አሁን እኔ የፈለኩት ነገር ምንድነው? ኢየሱስ ሐዋርያትን ወደ ራሱ ጠርቶ በትር ከልክሏችሁ ከረጢትም ምንም እንዳትይዙ አላቸው አይደለ? ኦኬ እሺ ኦኬ። እኔ ጥያቄ ደግሞ አሁን ሲሄዱ አይደል? እዚህ ላይ እንደተረዳው ሲሄዱ እንግዲህ ሄዱ ነው። የኔ ጥያቄ አሁን እዚህ ጋር ነው። እንትን አይደል? አብዱ ቆይ ላውጣለህ። አዲስ ኪዳን አግኝቼዋለሁ። ማርቆስ 8 ላይ ራሱ መልእክት ተብሎ ተቀምጧል። 12ቱንም ወደ እርሱ ጠራ፣ ሁለቱንም ይልካቸው ጀመር፣ በርኩሳን መናፍስትም ላይ ስልጣን ይሰጣቸዋል። ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅም በመቀነታቸውም ቢሆን እንዳይይዙ አዘዛቸው ይላል። የኔ ጥያቄ ገብቶሃል? ኢየሱስ ወደ ራሱ ጠርቶ ወደ ተለያየ ቦታ ሲልካቸው በትር ያዙ ብሎ ነበረ ወይስ እንዳትይዙ ብሎ ነበር ያዘዛቸው? ቅድም ባየነው እንዳትያዙ ነው ያለው አይደል? እዚህኛው ላይ ደግሞ ለመንገድም ከበትር በቀር ይላል። እዚህ ጋር ደግሞ በትር የዚህ ላይ እንግዲህ ለመንገድም ከበትር በቀር እንጀራም ቢሆን ከረጢትም ቢሆን መሐለቅ በመቀነታችሁም ቢሆን አትያዙ እና ለምን ተለያየ
የተለያየ ነው ወይ ነው ጥያቄ? ለምን ተጋጨን? የአምላክ ቃል ይባላል እኔ እስከማውቀው ድረስ መጽሐፍ ቅዱስ ነገር ላይ ይቀራል። እንግዲህ እኔ በእርግጥ ምን መሰለህ እኔ እውነትን ነው የማምነው፣ ግን በቅዱስ እከተላለሁ። ሰው ያስፈልጋል። ምክንያቱም ያዘዛችሁ በተለያየ ኮንዲሽን የተለያየ ትእዛዝ ሊኖር ይችላል። የሰውኛ ሳሉ በዛ ሁኔታ የታዘዙትና በዚህ ታሪኩ አንድ ነው። ታሪኩን አንድ መሆኑን የምታውቀው የሚባል ነገር አለ፣ ኮንቴክስት የሚባል ነገር አለ። 12ቱንም ጠራ። ቅድምም 12ቱንም እርሱ ጠራ። ሁለቱንም ይልካቸው ጀመረ። በርኩሳን መናፍስትም ስንት ነው የጠራው? በነገራችን ላይ 12 ይለው በርኩስ ላይ ስልጣን ሰጣቸው ይላል። እዛ ጋር በመናፍስት ሰጣቸው ይላል። እንግዲህ ኢየሱስ ሌላ ጊዜ የሚሰጣን ነው አስኪል እዚህ ጋር ተመልኩበት ቦታ አንድ አይነት ነው ወይ ነው? አንድ አይነት ታሪክ ነው። ታሪኩ አንድ ነው። ታሪኩ ቦታው ነው ሊሆን ይችላል። አንድ ቦታ ዱላ መያዝ ሊቻል ይችላል። እዚህ ቦታ ታሪኩ አንድ ነው። ታሪኩ አንድ ስለሆነ ታሪኩ መሆኑን በእግራችሁ ጫማ አድርጉ እንጂ ሁለት እጀ ጠባብ አትልበሱ። ለቤት ብትገቡ ከዚያ እስክትወጡ ድረስ በዚያው ተቀመጡ። ከማይቀበላችሁና ከማይሰማችሁ ስፍራ ሁሉ ከዚያ ወጥታችሁ ምስክር የሆኑባችሁ ዘንድ ከእግራችሁ በታች ያለውን ትቢያ አራግፏል። ከእግራችሁ በታች ያለውን ትቢያ አራግፋችሁ ሂዱ ብሎ ነው ያዛቸው። እዛ ጋርም እዚህ ጋር ታሪኩ አንድ ነው። ታሪኩ አንድ ከሆነ አንድ መጽሐፍ ቅዱስ ነው የተለያየ መጽሐፍ ቅዱስ ነው አንተ የምታወጣው? አንድ አይነት የተለያየ መልእክት ያለው መጽሐፍ ቅዱስ የተለያየ ማርቆስ እና ሉቃስ ተጋጩ። ኦኬ አንዱ ማርቆስ ነው፣ አንዱ ሉቃስ ነው። ተጋጩብኝ። እሺ አንዱ ማርቆስ ነው፣ አንዱ ሉቃስ ነው። የት አካባቢ ነው? የት ነው ያዘዙት? ማን ነው ያዘዛቸው የሚለውን ዲቴል ነው። እግዚአብሔር ካዘዘ እዛ ቦታ ላይ የት ነው ያዘዛቸው? እዚህ የት ነው አካባቢ? ኢየሱስ 12ቱን ደቀ መዛሙርቶች እኮ ጠርቶ እያዘዘ ነው። ኢየሱስ ነው አዛዡ። ታዛዦቹ ደግሞ ጊዜ እንደዚህ መሆን አለበት የሚል አቋም ያስክ ይመስለኛል እኮ። አሁን ዱላ ትይዙ ቢላቸው እዚህ ሌላ ሲያዝ ደግሞ ዱላ ያዙ ቢል ምን ችግር አለው? ቦታ ሌላ ጊዜ አይደለም የሚለው። አንዴ ቆይ ፕሊስ፣ ወይ ትቀጥላለህ? አቡ አይ ቀጥል። እንትን ነው የተለያየ ሀሳብ ቀጥል። ጆናታን ዌልካም። ፒሲ አይሰራም። ስልክ ካለ ቪፒኤን ሞክር። ሱፐር ቪፒኤን ይሰራል ስልክ ላይ። እና ምን ትላለህ ያሬድ? እኔ እንግዲህ ለመረዳት የታዘዙትን ሁለቱንም አይቼ ያዘዛቸው ማን ነው? ቦታ ነው የታዘዙት። የታዘዙበት አካባቢ ሰዎቹ ባህሪያቸው፣ ባህላቸው፣ ነገሮችን ማየት ትርጓሜውንም በደንብ መረዳት ቼክ አድርገን ቼክ ስታረግ ምን ታገኛለህ መሰለህ? ቼክ ስታረግ በደንብ ስታጠናው ኢየሱስ ሁለቴ ስልጣን እንደማይሰጣቸው አውዱንም ስታነብ ደግሞ አንድ ታሪክ መሆኑን፣ ምክንያቱም እያንዳንዱ የሚናገራቸው ያዘዛቸው ነገር ሁሉ ትቢያ አራግፋችሁ ከዛ እያንዳንዱ የሚናገራቸው ነገሮች የሱ ይሄ ታሪኩ አንድ መሆኑን ትረዳለህ። ባይሆን እስኪ በዚህ ዙሪያ ምን እንደሚባል ኮሜንታሪ ምናምን አንብበህ ብትመጣ ደስ ይለኛል። ምን እንደሚመስሉ ምናምን። ያኔ አንተ ያልከው ነገር ማንም ስኮላር እንደዚህ ብሎ ያምን በነገራችን የሆነ ይህን ግጭት ያውቃሉ እኮ ስኮላሮቹ። ነገር ግን አንተ እንደምትለው ታሪኩ የተለየ ነው የሚል ምሁር አታገኝም። ኢቭን እዚህ ሀገራችን ውስጥ ያሉ ወይ ቄሶችንም ወይ ክርስቲያን ጴንጤ ከሆንክም ፓስተሮችን ብትጠይቃቸው ታሪኩ የተለያየ ነው አይሉ። አንተ ነህ ለመጀመሪያ ጊዜ የሚያልፍ ታሪኩ የተለያየ ሆን ግጭቱ የሚፈታበትን ሌላኛው እዚህ ግጭት እንደዚህ ትብኝና እሱንም ልጠይቅ አይደለ? ችግር የለም ልጠይቅ። ይሄን ከመለስክልኝ እንግዲህ ለአንተ መደብ ሰጠህና አንተም ደግሞ ያለህን ጥያቄ ታቀርባለህ። እንደዛ አይሻልም? እሺ ኦኬ። ሶ የመጀመሪያውን ቆይ ራሴ ልክፈትልህ። ማርቆስ ቆይ ይሄኛው ይሻላል። ማርቆስ 5:23 ልክፈትልህ። ማርቆስ 5:23 ማርክ
5:23 ታሪኩ እነዚህ ነው። ኢየሱስ ወደ ተለያዩ ቦታዎች ይንቀሳቀሳል፣ ለትምህርትም ለተለያዩ ነገሮችም። ኢያኢሮ አለ ከምኩራብ አለቆች አንጣ። ኢየሱስ በባህር አጠገብ ነበረ። ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ፣ ባየውም ጊዜ ከወደቀ ሄደ ይላል። ታናሽቱ ልጄ አንድ የምኩራብ አለቃ ነበረ። ከዛ በኋላ እሱ ወደ ኢየሱስ ይመጣል። የሆነ ነገር ነበረው፣ ተቸግሮ ነበርና ቁጥር 23 ጋር ታናሽቱ ልጄ ልትሞት ቀርባለችና እንድትድንና ሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። ልጄ ልትሞትብኝ ነው፣ ልትሞት ቀርባለችና ፕሊስ ናና አድልኝ ብሎ ይለምነዋል። እና ይህንን ያዝልኝና ሁለተኛውን ደግሞ ላውጣለህ። አሁን የተረዳ ነው። አንድ የምኩራብ አለቃ ወደ ኢየሱስ ልጄ ልትሞትብኝ ነው፣ ናና አድናት። ይኸው ታናሽቱ ልጄ ልትሞት ቀርባለችና እንድትድን መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። ይህንን ማርክ እናድርገውና በኋላ ተመልሰን እናየዋለን። አንዱ ማርቆስ ነው። የምኩራብ አለቃ ወደ ኢየሱስ አለው ይላል። አንድ ይሄ ነው። ሁለተኛውን ደግሞ ላውጣለን። ማቴዎስ 9:18 ማቴዎስ 9:18 እዚህ ላይ ይህንም ሲነግረው ልጄ አሁን ነገር ግን እጅህን ጫንባት ቢሆን ኖራለች እያለለት ይላል። አሁን ገብቶሃል? ጥያቄ ግልጽ እና እዛ ጋር በተነገረው መሰረት ልትሞት ነበረ። ልጄ ልትሞትብኝ ነው ናና እዚህ ብኛ እጅህን ጫንባት ብሎ ይለምና የኔ ጥያቄ ወደ ኢየሱስ ሲመጣ ነው ለኢየሱስ ያለው ልጄ ሞተችብኝ ምን ይመስላል? እስኪ አዎ ይሄንን ማስረዳኝ። ታውን ተምትለው እዛ ጋር አስነሳታይ ነው ደተር ጋር ልጄ ልትሞትብኝ ነው እናና ይለዋል እቺ ብሎ ይነግረዋልና እንዴት ነው ታሪኩ አይገርም ወይ? ያው ሰውዬ አለም ተለኛል። ያው ሰውዬ ነው። ያው ታዲያ ለምን የቦታ ተጻፈ ብዬ ገርሞኝ እኔም እኮ እሱ ነው የቀረኝ። ታሪኩ አንዱ ነው። እንደውም ስትሄድ ኢየሱስ ሌላ ሰው ኢየሱስም ተነስቶ ከደቀ መዛሙርቱም ከ12 ዓመት ጀምሮ ለተሳው ያዳሰስኩ እንደሆነ ድናለው ኢየሱስ ልጄ ሆይ አለ። እዛ ጋርም ደግሞ ታሪኩ ይሄ መሆኑን የምታውቀው አሁን ሰውየው ለምነው ልጄ ልትሞትብኝ ነው ና ወደ ቤት ሄደን አስነሳት አለ። ወደ ቤት ሲሄዱ መንገድ ላይ አንዲት ከ12 ዓመት ጀምሮ እንደሚፈሳ ሴት ነበረችና እምነቷ ብቻ እንዳዳናት ይናገራል። እዚህ ጋርም እምነቷ ይናገራል። ከዛ በኋላ ነው ቤት ደርሶ ያቺ የሞተችው ልጅ አስነሳው። ታሪኩ ቢጋጭም ሰው ታሪኩ አንድ መሆኑን የምታውቀው ወደ ሰውየው ቤት ሲሄድ መንገድ ላይ ከ12 ዓመት ጀምሮ እንደሚፈሳት ሴት እንደነበረች ይናገራል ሁለቱም ቦታ። ስለዚህ ታሪኩ አንድ ነው፣ ግን ይጋጫል። እሺ ተመሳሳይ ነገር ስለተወራ ታሪኩ አንድ ነው ብለን ነው ያስቀው። አካባቢው ከታሪኩ አጠገብ የተወራው አይደል? ከዛ ይመሳሰላል ነው አንድ ነው ብለን ደምድመሃል ማለት ነው አንተ አይደል? አንድ ሰው ነው ወራው ብለን ነው አንተ ስለ አንድ ነው መጽሐፉን የሚለው እኔ ብቻ ሳይሆን መጽሐፉን እንደዛ ነው የሚለው። ምክንያቱም ለምሳሌ ስለ አንድ ሰው ከተወራ እዛው አካባቢ ይጻፍ ነበር። ለምን ሌላ ቦታ ሄደ ብዬ ነው። ይኸውልህ 4 ወንጌላውያን አሉ አይደለ? ማርቆስ፣ ሉቃስ ምናምን ወደ 4 አሉ፣ ዮሐንስ ምናምን የሚባሉ በተለያዩ ዘመን ነው መጽሐፍ ያዘጋጁት። ለምሳሌ ማርቆስ ቀድሞ ጻፈ፣ ዮሐንስ መጨረሻ ላይ 95 ኤዲ ምናምን ጻፈ። አንድ ዘመን አይደለም ወንጌላውያን የጻፉትና ሲጽፉት ግን ይገጫሉ።
አንዱ ሌላ ነገር አንዱ ሌላ ነገር ይጽፋል። ስለዚህ ወንጌል አንድ ወጥ አይደለም። እንደዛ አድርጋ መረዳት የለብንም። አንተ ልዩነት አለው አንድ ነገር የተለያየ ነገር አለው ነው ያንተ አባባል። አዎ እንደዛ ነው የሚለው መጽሐፍ። ችግር የለውም። እሺ ሌላስ? ሁለተኛው ይሄ ነው። አይ ማትመልስልኝ ከሆነ ለምን? አይ በቃ ጀስት ሃይማኖቴ እውነትን እንደምከተል ማንኛውም ነገር ላይ ጥሩ ነገር ካገኘው ሰማለሁ። ያንተን ጥያቄ አስረዳኸኝ፣ ይሄ ነገር ለምን ሆነ ብዬ መረምራለሁ ማለት ነው። ጥሩ እኮ ነው የነገርከኝ። ኦኬ አይ በቃ መርመራ የምትመጣ ከሆነ አይ እኔ አሁን ነበር መልስ ፈለኩት። አንተ ገና አንብበህ ምናምን ስለሆነ መጣው ጀስት ያዛቸው ብዙ ግጭቶች፣ ግን እኔ ለአሁን ነበር ምላሽን የፈለኩት። ለአሁን ሌለ በዚሁ ላቁም ካንተ ጋር ያለኝን። አንተ ግን ጥያቄ ካለ እስኪ ላስተናግድ። ለምሳሌ አንተ አሁን ሙስሊም ነህ አይደል? አዎ ያ ለምሳሌ ሙስሊም ነኝ። እሺ ፈጣሪ አንተ ምንድነው የገባላችሁ ቃል? አሁን አላህም ቢያምን ሰው ምን ያገኛል? ቁርአን ላይ እንደዚህ ይላል፣ ኢነ ለዚነ አመኑ ወአሚሉ ሷሊሃት ለሁም ጀናትን ተጅሪ ሚን ተሕቲሃ አልአንሃር። እነዚያ ያመኑና መልካም ስራ የሰሩ ሰዎች በውስጧ ያለ ጥርጥር ወንዞች የሚፈሱባቸው የሆነን ጀነት ለዘላለም ይገባሉ አለ። ኦኬ እሺ ገነት ስለዚህ ያመናችሁ መልካም ስራ ከሰራችሁ ለዘላለም በጀነት ትቀመጣላችሁ። ኦኬ እሺ ሁሉም ሃይማኖት እንደዛ ይላል፣ ገነት ትገባላችሁ ነው የሚለው። እሺ የተለየ እናንተ ጋር የእናንተም ፈጣሪ እውነተኛ መሆኑን ለማወቅ ስለፈለኩ ነው ማን ነው የሚለውን የጠየቅኩ። እሺ ምንድነው የሚለየው ከሁሉም ነገር የተለየ የሚያደርገው በምኑ ነው? እስልምና ከሌሎቹ የተለየ የሚያደርገው በጣም ብዙ ነጥቦች አሉት። ለምሳሌ በዓለም ላይ እጅግ ብዙ ሃይማኖቶች አምላክ አንድ እንደሆነ ያምናሉ፣ ክርስትናን ጨምሮ። ግን እስልምናን ዩኒክ ያደርገዋል። በጣም ብዙ ከሀገር ውጭም ብትወጣ አምላክ አንድ ነው የሚል ነገር ትሰማለህ። ነገር ግን እስልምናም አንድ ነው ብሎ ግን እሱን ለየት የሚያደርገው ነገር ምንድን ነው? በእስልምናችን አምላክ በምንነትና በማንነት አንድ ነው። አንድ ብቻም ሳይሆን ዲዋን እንደ ኦንሊ አንድና ብቸኛ ነው ብለን እናምናለን። ምንነቱ መለኮት ነው፣ መለኮት የሆነ አምላክ ነው። ምንነቱም አንድ ነው፣ ማንነቱም ብቸኛ ነው ብለን እናምናለን። ሌላኛው እንግዲህ ሌሎች አምላክ አንድ ነው እያሉ በማንነት አልጨረስኩም። ሌሎችም አምላክ አንድ ነው እያሉ በምንነት ወይ ሁለት ያደርጋሉ፣ ወይ ሰባት ያደርጋሉ፣ ወይ እንደ ክርስቲያኖች ሶስት ያደርጋሉ በማንነት ደረጃ። የእስልምናን ግን ዩኒክ የሚያደርገው ነገር ምንድን ነው? አምላክ በምንነቱም በማንነቱም አንድና ብቸኛ ዘዋን እንደ ኦንሊ ነው የሚለው ትምህርት በዓለም ላይ ካሉት ሌሎች እምነቶች እስልምናን ዩኒክ ያደርገዋል። ሌላኛው ነገር ምንድን ነው? እስልምናን ልዩ የሚያደርገው እስልምናችን ቀደምት ነቢያት የሰበኩት እምነት መሆኑ ልዩ ያደርገዋል። ለምሳሌ ነቢያችን እስልምናን የሰበኩ ነቢይ ናቸው፣ መልእክተኛ ናቸው፣ 7ኛ ክፍለ ዘመን ላይ የነበሩት። ከዛ አስቀድሞ የነበሩትን ነቢያት የሰበኩት ብቸኛው ሃይማኖት እስልምና ነው። መጽሐፍ ቅዱስን ብትበረብር አንተ ቀደምት ነቢያት ልዩነቶችን አይደለም ማን ነው የሚለውን ነው ለማወቅ የፈለኩት። ገባ? አምላክ እስልምናን ለየት የሚያደርገው ነው። ጀስት ሌሎችም እንደዛ ያምናሉ ስለሆነ ያልከው፣ ሌሎች ደግሞ እንደ እስልምና እንዳልሆኑ እስልምና ይልቁንም ልዩ መሆኑ ዩኒክ መሆኑን እየነገርኩ ነው። ሁሉም እምነት ፍቅር ሲዝምም ቢሆን እኮ ገነት እንሄዳለን ነው የሚለው፣ ግን እስልምናን ለየት የሚያደርገው ምን እንደሆነ እየነገርኩ ነው። ጀስት እሱን ስማኝ። ምንድነው እንግዲህ እስልምና ፒውር የሆነውን ሞኔቴዝም ያስተምራል። ፒውር የሆነውን ንጹህ የሆነውን ያልደፈረሰውን የአምላክን አንድነት ይሰብካል። ሁለተኛ ደግሞ ነቢያት ሁሉ የሰበኩት እምነት መሆኑ እስልምናን ልዩ ያደርገዋል። ሌሎች እንትኖችን ብትመለከት፣ ሌሎች የአይሁድንን ብትመለከት ኖህ አይሁድ ነበር አይሉ ማስረጃ ማያመጡም። በራሳቸው በኦሪት ይዘህ ሙሴ አይሁድ ነው ወይ ብትላቸው አይሉም፣ አይሁድ ነው አይለ። አብርሃም አይሁድ ነው ወይ ብለህ ብጠይቃቸው አይሁድ ነው አይሉም።
መጽሐፍ ቅዱስን የያዙ ወገኖቻችንን ብትጠይቃቸው ኖህ ክርስቲያን ነበረ ወይ ብትላቸው፣ አብርሃም ክርስቲያን ነበረ ብትላቸው፣ ሌሎች ክርስቲያን ነበሩ ብትላቸው ክርስቲያን ነው የሚል ማስረጃ አያመጡልን። በተቃራኒው ግን በእስልምናችን አጠቃላይ ነቢያት ሙስሊሞች መሆናቸው እንዲሁም ደግሞ ሁሉም እስልምናን እንደሰበኩ ይናገራል። እስልምና የነቢያት ሃይማኖት መሆኑ ዩኒክ ያደርገዋል፣ ልዩ ያደርገዋል። ወዳጅ ያሬድ የነቢያት ይሄ በአንተ አስተሳሰብ ነው አይደል? አሁን እንጂ እኔ እንግዲህ እስልምና ከመምጣቱ በፊትም ነበር እያልክ ነው ባጭሩ። ከመጀመሪያም ጀምሯል ማስረጃ ስላለኝ። ስለዚህ እነሱ ግን እኔ አሁን ምንም መጽሐፍ ቅዱስ ላይ የእስላም ሙስሊም ነን የሚል ነገር አልሰማሁም ሲሉ ሐዋርያቶች ነቢያቶች እሱ ሳይሆን ቆይ እኔ እያልኩ ያለሁት ነገር ምንድን ነው? እኔ የአምላክ ቃል ነው ብዬ በምተዳደርበት መጽሐፍ ላይ እንዳለ ነቢያት ብዙ እምነቶች መኖራቸውን ቁርአን ይናገራል። አላህ ዘንድ ተቀባይነት ያለው ሃይማኖት ግን እስላም ነው ይላል። ብዙ እምነቶች እያሉ ያንን ለማለት ያስቻለ አይደል? አንድ ብታስጨርሰኝ ደስ ይለኝ ነበረ። ብዙ እምነቶች አሉ ቁርአንም ሲናገር፣ ግን የተመረጠው የነቢያት ሃይማኖት የሆነው እስልምና ነው የሚል ቁርአን ላይ ታገኛለህ። በተቃራኒው ግን የአይሁዳውያንን መጽሐፍት ብትይዝ ክርስቲያኖች ጋር ብትሄድ ነቢያት ክርስቲያን ናቸው፣ ነቢያት አይሁድ ናቸው ብለው ፈጽሞ አይናገሩም። ምን ትላለህ እስኪ አንተ ክርስቲያን ነህ፣ አንተ በምታምንበት መጽሐፍ ላይ አንድ ነቢይ ክርስቲያን ነው የሚል ነገር ታገኛለህ? አሁን እኮ አንተ የነገርከኝ ራሱ መልስ ከቁርአን ነው መልሰህ የመለስክልኝ። እንግዲህ ቁርአን ሳይኖር በፊት የነበሩት ሙስሊሞች ናቸው ብለህ መልሰህ መተህ ቁርአኑን ነው መልስ የምትሰጠኝ። ያ ማለት ምን ማለት ነው? የአምላክ ቃል ስለሆነ እኮ ነው ብራዘር። አሁን ምንድነው ለምሳሌ ስለ አዳም ሊናገር የሚችለው ከኋላ የመጣው ቁርአን ነው። እየጠየቅኩ ያለሁት ቁርአኑ ሳይኖር በፊት ለአንድ ምን መሰለህ ያሬዶ፣ እንዴት ነው ለአንድ ኢቨንት አንድ ነገር ልንገርህ። አሁን ቁርአን እንዴት ከሺህ ዓመት በኋላ መጥቶ ስለ ነቢያት ይናገራል የሚል ነገር ነው እየተናገርክ ያለው። የአምላክ ቃል ስለሆነ ነው ብዬ መልሼልሃለሁ። ለአንድ ኢቨንት አልኩ። ለአንድ ኢቨንት አንድ ክስተት ቆይ ልጨርስ። ገብቶኛል እኮ አንተ ቁርአን ነው እያለ ያለው ነቢያት ሙስሊሞች ናቸው እያለ ያለው ቁርአን ነው የሚል ነው። ይሄው የአንተ መጽሐፍ ነው እያሳያኝ ያለው አይነት አርጊመንት ነው እያነሳ ያለው። እኔም የጠየቅኩ በነገራችን ላይ ሙሴ ክርስቲያን ስለመሆኑ መጽሐፍ ቅዱስን አምጣ ነው ያልኩት እንጂ በሙሴ ዘመን ከነበረው ዶክመንት አምጣልኝ አይደለም ያልኩ። ቀደምት ነቢያት ክርስቲያን ናቸው የምትል ከሆነ ከራስ ከባይብል ማስረጃ አምጣ የሚል ነበር የጠየቅኩ እንጂ ባይብል ማስረጃ አይሆንም የሚል አርጊመንት አላነሳውም። ልክ እንደዚያው ምንድነው ቀደምት ነቢያት ሙስሊሞች ናቸው ብዬ ስናገር እኔ የራሴ የአምላክ ቃል ብዬ የማምነውን ቁርአን ነው የማመጣው እንጂ ሌላ መጽሐፍ አላመጣም። አንተም የራስን መጽሐፍ አምጣ አልኩ፣ እኔም የራሴን መጽሐፍ ላምጣ ነው ያልኩት። እሺ እኔ ደግሞ አባባል ምንድነው አልተረዳኝም እንጂ ቁርአን ከመምጣቱ በፊት በነበረው ጊዜ ሆነ ዛሬ በዛ ጊዜ ሆነ የነበረውን ሙስሊም ናቸው ስትለኝ ዛሬ ቁርአንን ስላወቅ ከቁርአን ተነስተ መረጋገጫ ቁርአን ነው እያልከኝ ነው። ቁርአን ባልነበረ ዘመን የነበሩ ሰዎች ቁርአን ሙስሊም ነበሩ እያልከኝ ነው። በዛ ዘመን እንደሆንክ ዛሬ አስብና ምንድን ብለህ የምትመልስልኝ የነበረው ይዛኔ ዛሬ ሚስ ኮንሴፕሽን አለ። አሁን ምንድነው አንተ እያረክ ያለኸው? ምናልባት ቁርአን በሰባተኛ ክፍለ ዘመን ወርደዋል። አንተ ቁርአን ሲመጣ ለኛ እስልምናን ይዞ የመጣ አይነት አድርገህ ነው እየተናገርክ ያለው። ቁርአን ሲመጣ በነገራችን ላይ ወይ ነቢያችን መሐመድ ሲመጡ ይዞት የመጡት እምነት የለም። ነቢያችን ይዞት የመጡት ምንም አይነት ሃይማኖት የለም። የነበረውን ሃይማኖት ነው ፕሪች ያደረጉት ነው ያለ ነው። ቁርአን ሲመጣ እስልምናን አንድ ብሎ ይዞ አልመጣም። በነገራችን ላይ ታሪክ ነው እየነገረን ያለው ቁርአን። ቀደምት ነቢያት እንዲህ ናቸው እያለ እየነገረን ነው። ግልጽ ነው አይደለ? ይዞት የመጣው ምንም አይነት አዲስ ሃይማኖት ህግ ነው። እኔ ተስፋፋው ባንተ ግን ምን መሰለ ችግሩ ድሮ በነበሩት እስልምና ድሮም ነበር ካልከኝ እሺ ቆይ አንዴ ቁርአን ሳይኖርም ሙስሊሞች ከነበሩ በሌለበት ዘመን ዛሬ ሆነ እስቲ ትላንት የነበረውን በዛ ዘመን ሆነ አስበውና በዛ የነበረ ሙስሊም ብትሆን አንተ ቁርአን ሳይመጣ የነበረ ሙስሊም ነክል በልህና በዛ ዘመን ሆነ አንተ ምንድነው ሃይማኖት ብለህ እንዴት ነው ሬፈረንስ ታስረድ ነው እያልኩ ያለሁት። በዛ ዘመን ገብቶኛል እኮ አንተ ትቀጥላለህ። አንተ አሁን ምንድነው ያደረክ ያለው? ድምፅ አሁን መጥተዋል። እሺ ቀጥል። ልቀጥል አይደለም አንዴ
ይቀጥላል አለ እስካሁን ግን እሺ አለ ይቆራረጣል። አብዱ ኔትወርክ ጥሩ አይደለም። መሰራ የሆነ ቦታ ላይ ዋይፋይ ኮኔክት ያልኩትና ልንቀሳቀስ ነው። አሁን እኔ አሁን 10 እስካሁን እንትን አላልኩምና ልንቀሳቀስ ልክ ስንቀሳቀስ ያልቃል፣ በቃ ይጠፋል። ስለዛ አንድ ደቂቃ አለ። ጀስት አንድ ደቂቃ ያሬድ ጥያቄን አንሳ። አንድ ደቂቃ 2 ደቂቃ ለጥያቄ ያው አንድ ደቂቃ ለመልስ 2 ደቂቃ። ከዛ በቃ ዘግቼ ልወጣ ነው። ምክንያቱም ከተንቀሳቀስኩ ያው ያለውበት ቦታ ላይ ዋይፋይ ኮኔክት አድርጌ ስለሆነ ጀስት ስንቀሳቀስ በቃ ይቆረጣል ቀጥታ ማለት ነው። ጥያቄውን ስለጠየቀ ነው መልሱ ልቆ ጥያቄውን አንድ ካስረዳኝ ውስጥ ቁርአን እስልምና በፊት የነበረ ነው፣ ከቁርአን ሳይመጣም በፊት የነበረ ነው። ከዛ በኋላ ካለኝ ኦኬ አልኩት። በፊት እስልምና እንደነበረ ነቢያቶችም ሐዋርያቶችም ሙስሊም ነበሩ አለኝ። ኦኬ ማስረጃ ብሎ ቁርአንን አረገልኝ። እኔ ደግሞ የምፈልገው አንተ በፊት የነበሩትን ሙስሊም ነኝ ብለህ አስብ አልኩት። ድሮ እንደ ነቢያቶች እንደ ሐዋርያቶች በዛ ዘመን ሆነ። ኦኬ አንተ ማስረጃውን ከቁርአን ፈለክም ያለው ጠየቅ ምንድን ነበር የምታስረዳው? ሙስሊም ነው ትክክለኛ ብለህ ስለው 4 ደቂቃ አላችሁ ቁርአንን ካለ 4 ደቂቃ አላችሁ ዛሬን እሺ የዛሬውን ቁርአኑን ብሎ ካስረዳኝ እኔ ከቁርአኑ በፊት ስለነበረው በዛ ባለው ማስረጃ ነው የፈለኩት እሱን ስለው አንድ ነገር ልንገርህ ማስረጃ የለውም ማለት ነው። በዛ አንድ ያሬድ አዳምጥ በቃ ላብራራለህ። ያ አሁን ምንድነው ከቁርአን በፊት ከ7ኛ ክፍለ ዘመን በፊት ስለነበረው ኢቨንት ነው የምፈልገው። አብርሃም ሙስሊም ነው የምትለኝ ከሆነ በአብርሃም ዘመን ዶክመንት ተደርጎ እጃችን ላይ የመጣ ነገር አምጣ። ቁርአንማ ከአብርሃም በኋላ እኮ ነው የመጣው የሚል ነው። አዎ ቁርአን የመጣው ከአብርሃም በኋላ ነው። ነገር ግን ቁርአንን ያወረደው አምላክ ከአብርሃም በፊት ነው ያለው። ግልጽ ነው አይደለ? ቁርአንን ያወረደው አምላክ ከአብርሃም በፊት ነው ያለው። ስለዚህ ያ ዘመናትን የፈጠረው ፍጥረት የፈጠረው አምላክ የተፈጠሩትን ያንዳንዱ ነገሮች የተከናወኑትን ክንውኖች እና ታሪኮችን በመጨረሻው ዘመን በመጨረሻው ኪዳን ለነቢያችን ለሙሐመድ ያለውን ነገር አውርዶላቸዋል ነው። ለአንድ ኢቨንት ማረጋገጫ በወቅቱ በኢራው የተጻፈ ነገር መምጣት መስፈርቱ አይደለም። ለምሳሌ አብርሃም በምድር ላይ እንደነበረ ልጁን ሊሰዋ እንደነበረ እኛ ሙስሊሞች እናምናለን። በአብርሃም ዘመን ግን እንዲህ የሚል ጽሑፍ የለም። እንዲህ የአብርሃም ልጁ ሊሰዋ ነበር የሚል ተጽፎ ያመጣልን አንድም ነገር የለንም እጃችን ላይ ልጁ ሊሰዋ ነበር የሚል። ታዲያ እንዴት አመንክ? ታዲያ እንዴት አምላክ ስለነገረኝ ልክ እንደዚያው እምነቱንም ነግሮኛልና ተቀበልኩት ነው ያልኩ ያለው። አንተም በነገራችን ላይ አብርሃም አልክ። አብርሃም ልጁ ይስሐቅን ሊሰዋ ነበር ብለህ ታምናለህ። ምንም አይነት ማስረጃ የለም፣ ግን ስቲል መጽሐፍ ቅዱስ ላይ ተጽፏል ብለህ ታምናለህ። ታዲያ እኔ ቁርአን ላይ የተጻፈውን ባምንና ለአንተ ብናገር ለምንድን ነው ዊካና ወይ ደግሞ ፎልስ አርጊውመንት የሚሆነው? ለምንድን ነው ያሬድ? እኔማ እሱን ልላይ ቻልኩት። ቆይ በቃ እና ያሬድ ይበቃል። በቃ አሁን እኔ ልወጣ ስለሆነ ፎሎ አድርገህ ቤቱን ከኔ ጋር በቃ እናወራለን። ሰላም አለ፣ ሁላችንም አለን። አሁን እኮ አንተ ጥቅል ስናደርገው እኮ ሙስሊም ማለት ታዛዥ ማለት ነው። ቀደምት ያሉ ነቢያቶች ታዛዦች ናቸው፣ ሙስሊሞች ናቸው ብለን መናገር እንችላለን። ገብተዋል? አንድ ሰው ታዛዥ የሚባለው ቀደምት ባሉ ነቢያት ሲያምን በአንዱ አምላክ ምንም ሳያጋራ ሲቆይ ማለት ነው። ስለዚህ ነገር ግን ዶክሜንትድ የሆነ በዛ ነብይ ዘመን መቅረብ አለበት የሚል ስታንዳርድ ካመጣ ይሄ የኔ ስታንዳርድ አይደለም። ነገር እንደዚህ አይነት ስታንዳርድ አለ ካልክ በጣም ጥሩ። አብርሃም ከእግዚአብሔር ጋር አብርሃም ነብይ ነበር ሲጀምር አብቶታ ራሱ አብርሃም የአምላክ ተወዳጅ ነበረ። ለዚህ ነው ማስረጃ ስጠኝ እስቲ አንተ በአብርሃም ዘመን ካለ መጽሐፍ። ይኸውልህ እኔ መሰረታዊ እምነቴን ልንገርህ። እኔ አንድ ሰው ሲያስረዳ ጥያቄ ነው በጊዜው ማስረጃ ነው የስላሴ ጥያቄ ነው ታሪክ። አሁን አብርሃም ነብይ ስለሆነ ቶሎ ማለት እኮ ነው እናንተ የምትሉት። በቃ አሁን ኖ የድሮ የምናቅለት ነው እኮ አሁን ንገረኝ እኮ እየጠየቅኩ እኮ ነው። አሁን አንተ እንድታስተምረን እኮ እየጠየቅን ነው። አብርሃም አይደለም እኔ እኮ ጀመር ሃይማኖት እኔ እንዲህ የሚባል ነገር የለም ያሬድ። አሁን አብርሃም በነበረበት ንገረኝ። አብርሃም ቶታሊ ራሱ ስለመኖሩ እኔ ደስ ባለ ሰይጣንም ነው ብለህ ሰው ነው ብለህ ነብይ ነው ብለህ አምጣልኝ። እንዴት ስለ አብርሃም መኖሩን ነው የምትፈልገው ማረጋገጫ? ኧረ ምንም ይሁን ችግር የለውም። ከአብርሃም ዘመን ካለ መጽሐፍ አምጣልኝ። ምን ማረጋገጫ? ስለ አብርሃም ምን ማወቅ ፈልገህ ነው? አልገባኝም። ምንም ይሁን አብርሃም የሚባል ሰው ነበር የሚል
እሱ እንግዲህ መጽሐፍቶች የተጻፉ ይኖራሉ። አንደኛ ታሪካዊ ከሱ በዛ ዘመን እንደ መጽሐፍ ቅዱስ ውስጥ በዛ ዘመን እንደ የተጻፈው አይደለም። ከዛ በኋላ ሁሉም ከዛ በኋላ ከነ ኖህ ራሱ ስለመኖሩ ማስረጃ ያስጠኝ። ከኖህ በኋላ ነው እንዳለ ራሱ አርጊመንቱ ራሱ ዝም ይጣበብ ካረኩት በኖህ ዘመን ራሱ ካለ አምጣልኝ እስቲ። እና መኖሩን ማረጋገጫ ምንድነው? እኔ እኮ እሱን አልጠየቅኩም። እኔ አሁን እንደዛ ነው የጠየቀኝ። አንተም እንደዛ ነው የጠየቀኝ። በዘመኑ ካለ ነው መምጣት ያለበት። ለምሳሌ ብሎ ሰው በጣም ጥሩ። አንተ መጀመሪያ ኤቲስት መሆን አለብህ። ይሄን ጥያቄ እንድጠይቀኝ እኔ መጀመሪያ ኤቲስት ከሆንክ በጣም ጥሩ፣ በሚመለከተው መልኩ እናወራለን። አንተ መጀመሪያ ግን ከሃይማኖት ግራውንድ መውጣት አለብህ። እኔ መጀመሪያ የኔን ሃይማኖት መርከብ ላይ ይሄድክ መርከብ ላይ ይሄድክ፣ በመርከብ ለምን ትሄዳለህ እያልከኝ ነው አሁን አንተ። ስለዚህ አንተ ነው እያልኩ ነው አሁን። አብርሃም እና እነ ሄኖክ እነ ኖህ ንገረኛ፣ እነሱ እንዴት ከእግዚአብሔር ጋር እንደሚነጋገሩ ጠቅላላ ስለመኖራቸው ንገረኝ። ምክንያቱም የአንተ ስታንዳርድ በዛ ዘመን ካለ መጽሐፍ ስለሚል እኔ በዛ መጽሐፍ ሳይሆን ለዛ ዘመን ስለምናወራ ነው ይዛል ያልኩት እኮ። አንተ ሚዛኑን ያመጣ ሰው ተመዝኖ ያስመልተም ራሱ ያሳየናል። ስለዚህ ሲያሳየና ታዲያ እኛ ምንድንመዘን ሚዛኑን ይዘመጣው እኔም እኮ ለመረዳት ነው። ስለዚህ አታምንም ማለት ነው። መጽሐፍ ቅዱስ የለም በኖህ ዘመን የተጻፈ መጽሐፍ ለማን እንዲያስረዳኝ እሱ እያስረዳኝ ስለሆነ የለም እንዲገባኝ ዲቴል የጠየቅኩት ዝርዝር ለዛ አይደለም ያሬድ ገብቶኛል። ስለዚህ አሁን እኔ ብነግርህ አንተ ያስከው መጽሐፍ የትኛውም በኖህ ዘመን አይደለም፣ የትኛውም መጽሐፍ እሺ፣ በየትኛውም ቢሆን ግን እሱ በማነበት መልኩ ስለዚህ ኖህን ካዳ መጀመሪያ እንዲገባኝ ማስረዳት አለበት። ካድልኛ መጀመሪያ አልገባለኝ እኮ ካድልኛ ኖ እኮ ነጥብ እየሰጠን ነው አምጣት ያለብን። ስለዚህ እነ ኖህን ካዳቸው መጀመሪያ እና አብርሃምን ካዳቸውና እኔ አንድ መዝገብ አንድ የተጻፈን ነገር ለመካድ ትክክል ነው አይደለም ለማለት ብዙ መመርመር ይፈልጋል። እኔ የማውቀውን ነው የምናገረው፣ የማላውቀውን አላውቅም። እኛ ላይ ደግሞ ያመጣው ስታንዳርድ ምን ሆነ መሰለኝ? እኛ ላይ ያመጣው ስታንዳርድ ከበፊታችሁ ካሌለ መረጃ ማለት ነው ብለህ ቅድም ተናገርክ። ስለዚህ እኔም ደግሞ ከአብርሃም አካባቢና ኖህ ከሌለ መረጃ የለም ማለት ነው። ስለ አብርሃም ተጻፈ ሲል አንድ ሰው ዛሬ ነው አብርሃም እንዲህ ነበር ቢለኝ አዲስ አስተምሮ ሲያመጣብኝ አልጠይቅም። አዲስ አስተምሮ ነው ራሱ በነ ሙሴ ዘመን ያለው ራሱ አዲስ አስተምሮ ነው። በምን አውቃለሁ በዛ ዘመን እንዳለ በኖህ ጊዜ ያለው ሙስሊም የሚባል ነገር ነው። አንተ እየጠየቅኩ ነው ያልነበሩት ሙስሊም ናቸው ብለህ እኮ የምትነግረኝ አንተ። አብርሃም ስለመኖሩ እያወራን እኮ ነው ብራዘር። አብርሃም ራሱ ስለመኖሩ እያወራን ማስረጃ ስተኝ። አብርሃም በነበረበት ጊዜ መጽሐፍ ቅዱስ ላይ ተጽፏል። መጽሐፍ በአብርሃም ዘመን አለ። እሱን አላውቅም፣ ቼክ አደርጋለሁ። አብርሃም የለም ማለት ነው። አብርሃም ከሌለ እኮ ኢየሱስ አይኖር ብራዘር። ምክንያቱም የያዘው የአብርሃምን ዘር ነው ብሎ ጳውሎስ ምን ያህል ውጥብ እንደገባ እኮ አላወቀም። እኔኛው ከሌለ ኢየሱስ፣ ምክንያቱም ኢየሱስ የአብርሃምን ዘር መሆን አለበት ግዴታ ቃል ኪዳን። ስለዚህ አብርሃም ከሌለ ኢየሱስ አይኖርም እንድል ማለት ነው። ቡም ክርስትና አይኖርም። ችግር የለም። እሺ አንተ አሁን ጥያቄ አብርሃም ሳይኖር የጻፈው ስለ አብርሃም እያልክ ነው አይደል? ከምን ተነስተው ነው የጻፉት? አብርሃም ነው መጀመሪያ ማቀበኛ ብራዘር መጀመሪያ ባይብል ላይ ያው አስር ሊያልቅልኝ አስር ሰግድ ነው የነኑህና አብርሃምን አስተካክልና ከዛ በኋላ እናወራለን። ካልሆነ ኢየሱስ አይኖርም። ለማንኛውም ነገር ወደ የኔ ጥያቄ እንደ ጥያቄ ነው ያልገባኝ ነገር ተሳስታልን ማለት ነው እኮ እኛ እንድናብራራ አልፈቀደ። አሁን ሳላ ሲያብራራ ልትረዳ አልፈቅድም። ስለዚህ እኛው አፕሮች ለአንተ ሳይሆን አይቀርም። ብቻ እናወራለን ተረጋግተን። አይሻልም? ሰላም የምትለው ነገር ካለ ሁለት ደቂቃ አለ። ያሬድ መልካም ጊዜ ነግናሽ ልሰኝ። አሁን ሰላት እንዳልፍብኝ ነው። ፎሎ አድርገኝ ያሬድ ፎሎ አድርገኝ፣ እሱንም ፎሎ እናወራለን። ላይ ፎሎ አድርገህ ውጣ እና ምንድነው አሁን እስልምና የሚላካበት የሆነ ሚዛን ክርስትናም ሊላካበት ይገባል። በአብርሃም ዘመን ከተጻፈው ጽሁፍ ስለ ሙስሊም ሆነ አምጦ የሚሉና በዘመን ከተጻፈው ጽሁፍ አብርሃም ልጁ ይስሐቅ ሊሰዋ ነበር አብርሃም ነበር የሚል ጽሁፍ ነው። ስለዚህ አብርሃም መኖሩን ምንም ማለት ማረጋገጫ ለምንጃችን በዚያ ዘመን የተጻፈ ነገር መምጣት አለበት ተባለ። አብርሃም ኖሩ ራሱ ማስረጃ የለም። አብርሃም ካለ በቤቱ በኩል ኢየሱስም የለም ነው። ስለዚህ ያን አርጊውመንት መጠቀም ኢየሱስ ነው። ኢየሱስ የለም ብሎ መከራከር ነው ያን አርጊውመንት ማምጣትና ጀስት ኢየሱስን ነው ታጠፉት
እና ጥንቃቄ ያስፈልጋል አርጊመንት ታነሱ። ይሄ ይመስላል። እንግዲህ ማታ እንገናኛለን። ደካመታልሽ በቃ ሌላ ጊዜ እንገናኛለን። ሰላም አለይኩም። ተነግሮ ያወቃ ችግር የለውም። ተስማማበት ጉዳይ እንተባበራለን፣ ያልተስማማበት ጉዳይ ደግሞ እንሳታለን እያለ የሚሄድ ከሆነ እነዚህ ማድረግ ግድ ይላል። ሐታ ያኔ በመስጂድ ፈረሳው ጊዜ የነማንን ቪዲዮ ሼር ስታደርግ እንደነበረ ሁላችንም በስፋት የምናውቀው ነው። ሰሞኑን ደግሞ እየተዘዋወረ አይታችሁታል። ይሄን ቪዲዮ አይደለም? ይሄን ቪዲዮ አይታችሁታል ብዬ አስባለሁ። طيب عندي አብዴት እያደረገብኝ ነው መሰለኝ። እነሱን አቁማቸውና ዳውንሎድ አደርግላቸዋለሁ እንዴ። ይሰማችኋል ድምጼ? ይሄን ቁጥ ወቀሱ ያለ ሙብተዲዕ ነው። ለምን ያው ምክትል የተባለ ነው። ይሄ ነው አቶ ሱፊያን ተቆጣ አዲስ አበባ መጅሊስ ናቸው። ታውቁታላችሁ መቼስ ሰው የማያውቀው አለ። ሰይድ አብሮን ነው እኛ ጋር ነው የሚሰግደኛ ፍሪ ነው የሚኖረው። ማያውቀው የለም። የጅማ ሰው ነው። የጅማ ዩኒቨርሲቲ ሌክቸር የነበረ ሰው። እቺ ደግሞ የታለች? ይሄን ደግሞ አያችሁልን? ጋሻችን ነው ራያ ባመጫ። እነዚህ ሁሉ የተሰበሰቡበት ነው። በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? አሁን እነዚህ ሰዎች ዳውድ ሱፊያን በሉት ሀያማን በሏቸው ራያን በሏቸው አቅረብ ለሱና ናቸው። هؤلاء ሱፊያ ከሱፊያዎች ይልቅ ለሱና የቀረቡት እነዚህ ናቸው። ልብ በሉ። እነዚህ ግለሰቦች ናቸው። ሱፊያንም አውቀዋለሁ፣ በቅርብ ማውቀው ሰው ነው። ይሄን ያኔ ከፕሬዝዳንቱ ጀምሮ እኛ ሰፈር የሚኖሩ ሰዎች ናቸው። ከዋናው ከመጅሊስ ፕሬዝዳንት አንስቶ አንድ ሰፈር ላይ ነው ያለን። እኛ መስጂድም ይሰግዳሉ፣ ዶክተርን ጨምሮ ማለት ነው። የሚያደርጉት እንቅስቃሴ በቅርብ እንከታተላለን። ወላሂ ነው የምላቸው። እኔ የአሁኑ ፕሬዝዳንትን የዛሬ ስንት ዓመት መሰላችሁ ማውቃቸው? ያኔ ገና የዘጠነኛ ክፍል ተማሪ እያለሁ ማለት ነው። የዘጠነኛ ክፍል ተማሪ እያለሁ አውቃቸዋለሁ የአሁኑ ፕሬዝዳንት ተብዬው። طيب አሁን ሁላችሁ ልላችሁ የፈለኩት ነገር ምንድነው? እነዚህ ግለሰቦች አቅራቢ ለሱና ናቸው። ምን هؤلاء ሱፊያ ከነዚህ ከሱፊዮች አንፃር ለኛ ምንድናቸው? አቅራብ ናቸው። ምክንያቱም አቅራቢ ለሱና ስለሆነ። طيب አቅራቢ ለሱና ናቸው ካለ ዘንዳ እነዚህኞቹ ሱፊዮቹ የነሱን ባጢል በግልጽ በድፍረት ለማስተዋወቅና ለማለት ወደ ኋላ አላሉ። ያሱልኝ እነማን هؤلاء ሱፊያ ይሄንን ነሽዳ የሚሉት ሰዎች ወይም የሽርክ መንዙማ የሚሉት ሰዎች ሽርካቸውን ባጢላቸውን በግልጽ ለመናገር ወደ ኋላ አላሉ። ደፋሮች ናቸው፣ አደረጉትም። طيب ለምን አደረጉ? አይደለም ያድርጉ። አቅራቢ ለሱና የሆኑት እነዚህ ሰዎች ይሄንን ባጢል የሆነ ነገር ለምን ካላደረጉ ነው ትልቁ ነገር። ምክንያቱም ነብዩ አለይሂ ሰላቱ ወሰለም መርአ ሚንኩም ሙንከረን ፈዩገይሩ ቢየዲ ፈኢን ለም የስተጢዕ ፈቢሊሳኒ፣ በእጅ ማስቆም አልቻለም ማለት እዛው መጅሊስ ላይ መክሯቸዋል የሚለውን ነገር ሁላችንም እናውቀው ጉዳይ ነው።
ይሄው ከነሱ ጋር አብሮ ጭራሽ አንዱማ ይሄው ላይ ይወዛወዝልናል። አቅረብ ለሱና የምንለው ሰውዬ ማለት ነው። ሱብሃንአላህ العظيم ይሄ ግለሰብ ቤት ላይ የተደረገ ነገር ነው ምላችሁ። طيب ከዚህ አልፎ የነሱን ነገር ብትሰሙ ይሄውና በቀደም ያልኳችሁ ቪዲዮ ደግሞ ይሄ ሰውዬ ማለት የምታውቁት ይመስለኛል። حركة التطرف ليست في أفريقيا حتى في العالم الإسلامي كله. አያችሁ حركة التطرف አለልሽ። ይሄ ተጠሩፍ የጽንፈኝነት እንቅስቃሴ ይኸውላችሁ በኢትዮጵያ ውስጥ ብቻ አይደለም፣ በአፍሪካ ውስጥ ብቻ አይደለም፣ በዓለም ላይ ያለ እንቅስቃሴ ነው ይላል። ይሄን ሰውዬ ታውቁታላችሁ። ቲክቶክ ላይ ማናቆም ብላችሁ እንዳትሄዱ። من حين لآخر. ይኸውና አሁን ምን እንደሆነ ታውቃላችሁ። ከላይ ይኸውልሽ ሙዲሩ ሀያት العلماء في ኢትዮጵያ በኢትዮጵያ ውስጥ የሚገኙ ዑለሞች ምክር ቤት ሙዲር ፕሬዝዳንት ናቸው። ይህን ንግግር የሚናገሩት እያለ ነው رابطة العالم الإسلامي لها دور في إصلاح النشء ያሉ እንቅስቃሴዎችን በማስተካከል ላይና ومنع انتشار حركة التطرف የተጠሩፍን የጽንፈኝነትን እንቅስቃሴ በመከላከል ላይ ከፍተኛ የሆነ አስተዋጽኦ አድርጓል ይለናል። رابطة العالم الإسلامي የሚባለው ድርጅት ማን ዒሳ የሚመራው ሰውዬ ድርጅት ነገራቶችን በማስተካከል ላይ في إصلاح النشء እና ومنع انتشار حركة التطرف ላይ ከፍተኛ የሆነ አስተዋጽኦ አድርገዋል ብለው ተናገሩ። ይሄው ሼኻችን እንግዲህ ኢትዮጵያ ውስጥ የትኛው حركة التطرف ነው ያለው? ቢላሂ አለይኩም የጽንፈኝነት እንቅስቃሴ ብሎ رابطة العالم الإسلامي የሚገልጸው የሰለፊዮችን እንቅስቃሴ ነው። የተውሂድ ሰዎችን እንቅስቃሴ ነው። ተጠሩፍ አለበት፣ ጽንፈኝነት አለ። የነሱ እንቅስቃሴ ወሰጥያ አይደለም፣ ጽንፍ የረገጠ እንቅስቃሴ ነው ብሎ ነው የሚያስበው። ለዚህም ነው የሃይማኖት መቻቻል በሚል እሳቦት መስጂድ የሚሰራበት ቦታ ከጎኑ ቸርች ሊሰራ ይገባል የሚልን እንቅስቃሴ የሚያደርገው። ما هذا أيها الأخوة والأخوات ምን ማለት ነው? እኛ እናውቃለን መሪውን رابطة العالم الإسلامي የሚመራው ሰውዬ ማን ዒሳ የሚባለው ከሱ በፊት ያለው ስም ምርጥ ስም ስለሆነ አልጠራው የሚባለው ሰውየው ምን አይነት ሰው እንደሆነ ይታወቃል። ብዙ የኩፍርያት ንግግር የተናገረ ግለሰብ ነው ሰውየው። ከዚህ አልፎ ደግሞ የሚመራው ድርጅት የሚያደርገው እንቅስቃሴ ከባድ የሆነ እንቅስቃሴ ነው። ይሄ የሃይማኖት መቻቻል በሚል ወህደተል አድያን ሃይማኖቶችን ማቀራረብ የሚልን ስትራቴጂ ወይንም ዲኑል ኢብራሂምያ ሶስቱ ሰማያዊ እምነቶች የኢብራሂም እምነቶች የሚባሉት ወይንም ደግሞ ከኢብራሂም እምነት የተመዘዙ ክርስትና፣ የይሁዳ እምነትና እስልምና የሚባሉ ሶስቱን እምነቶች ማቀራረብ አለብን ብሎ ከባድ የሆነ እንቅስቃሴ እያደረገ ያለ ግለሰብ። ይሄ ግለሰብ ነው ይህንን ድርጅት የሚመራው። ይሄ ድርጅት ተጣሩፍን በመዋጋት ዙሪያ ላይ ከፍተኛ አስተዋጽኦ አድርጓል እያሉ ነው የሰውዬ። لا حول ولا قوة إلا بالله. طيب اسمعوا عند دكتور القرضاوي ስለዚህ ዘመን ቆይ ያው ድምፁን ከፍ ላድርጋላችሁ ምን ብሎ እንደሚጨምር እዩት። عند دكتور القرضاوي ስለዚህ ዘመን እንቅልሽ ጽፏል ያዳምጡት እና الإسلام والعولمة عند دكتور القرضاوي ስለዚህ ዘመን እንቅልሽ ጽፏል እና الإسلام والعولمة من መጽሐፍ አላችሁ ስለዚህ ማረሳው ነገር ቁንጅና ውድድርን ያነሱና በጣም ይገርመኛል። የቁንጅና ውድድር ሰው ምንም እጁ የሌለበት ነገር ይላል ራሱ ነኩላ ሊበስና ወሰወሰት من الله ነው ከአላህ ተሰጥቷት ሰው። አሁን እንግዲህ ዶክተር ዩሱፍ አልቀርዳይ ብሎ ቀርዳይ ይሄ ቆየ ቪዲዮ እንዳይመስላችሁ የቅርብ ጊዜ ቪዲዮ ነው። የሰዎቹ አቋም እስካሁን ድረስ ምን እንደሚሆን
እንደሆነ ልብ ልትሉት ይገባል። طيب ቅድም አንድ ጽሁፍ እያየሁ ነበረ በጣም ይገርመኝ። ሼክ ባካፍላችሁ በጣም ደስ ይለኛል። አንድ ሼክ አሁን አስተምስት ነውና